ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ብርሃናት መምህር ቀሲስ ናሁሰናይ፣ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን አባቶች ቀሳውስትና ወንድሞች ዲያቆናት፣ እንዲሁም ዘማሪያን፣ እንዲሁም የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ይህንንም ሰዓት ስለሰጠን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ባሉን ደቂቃዎች የምንማማርበት የትምህርት ርዕስ ማርያም በሚል ርዕስ ይሆናል። ነገ ሰኔ 8 ቀን የነገው የሰኔ 8 ቀን በዓል በሊቃውንቱ አጠራር በዘአንቅዓ ማየ ወልዳ ተብሎ ይጠራል። ልጇ ውሃን ያመነጨበት የሚል ታሪክ የሚተረክበት ነው። ሰኔ 8 ቀን የስደት ታሪክ የእመቤታችን የቅድስት ድንግል ማርያም የመከራና የስቃይ ታሪክ የሚነገርበት የሚተረክበት፣ በስደቷ ወቅት እሷም የተጠማችበትና ልጇም ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃንነቱ ውሃ የተጠማበትና በዚህ ምክንያት ተአምራት የተገለጠበት ዕለት ነው የነገው። ዋዜማ ላይ ስለሆንን ማርያም በሚል ርዕስ አጠቃላይ ከእመቤታችን ከቅድስት ድንግል ማርያም ስም ጋር የተገናኙትን ነጥቦች ማሳየት ስለፈለግኩኝ በዚህ ምክንያት በዚህ ርዕስ እንድንማማር ፈለግኩኝ። ግን የኔ ፍላጎት ብቻ ሳይሆን የእግዚአብሔር ቅዱስ ፈቃድ ይሆንልናል። እንደ መነሻ ከመጽሐፍ ቅዱስ ሐሳብ ውጭ ርዕስ ማድረግ ስለማይገባ እንደ ስብከት ዘዴው ማለት ነው የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ያለውን ቃል መነሻ ማድረግ ስላለብን የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስም ማርያም ነበረ የሚል ይህንን ቃል መነሻ እናደርገዋለን። ለምንድን ነው ይህንን የተናገርኩት? ክፍተት እንዳይፈጠር ነው። አባቶቻችን በተናገሩት መሰረት የአንድ ስብከት መሪ ቃል ወይም ርዕስ ሆኖ ማገልገል የሚገባው ከ10 መጽሐፍት ወይም ከ80 አሐዱ ቅዱሳት መጽሐፍት ተነስቶ ለማብራሪያነት ሌሎችን አዋልድ መጽሐፍት መጠቀም ይገባል እንጂ ከ10 መጽሐፍት ወይም ከ80 አሐዱ ቅዱሳት መጽሐፍት ውጭ ያሉትን እንደ ርዕስ እንደ መሪ ቃል አድርጎ መጠቀም አይገባም። በዚህ ምክንያት የመጽሐፍ ቅዱስ መነሻ መሰረት እንዲኖረን የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስምም ማርያም ነበረ በሚል ማርያም የሚለውን ቃል አንስተን እኛ በዚህ እንነጋገራለን። በድጋሚ እግዚአብሔር መንፈስ ቅዱስ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በመጽሐፍ ቅዱስ እመቤታችንን ጨምሮ ማርያም የሚባሉ 7 ሴቶች አሉ። ምናልባት በደንብ ካጠናን ያው እርግጠኛ ያልሆንኩበት ስላለ ወደ 8 ማርያሞችን አጠቃላይ ልናገኝ እንችላለን። ይህ በመጽሐፍ ቅዱስ ብቻ ነው። በሌሎች መጽሐፍት በስንክሳር በአዋልድ መጽሐፍት የተጻፉ ማርያም የሚባሉ በጣም ብዙ አሉ። እነ ማርያም ግብፃዊት ያሉ። እኔ ግን በደንብ ትኩረት እንድታደርጉበት የምፈልገው ይሄ ስም ለሁለት ሴቶች ሲሆን የተለየ ትርጉም አለው። ማርያም የሚለው በዋናነት ሁለት ሴቶችን ሲመለከት
የተለየ ድንቅ እና የሚገርም ምስጢር አለው። የመጀመሪያ ማርያም ተብላ የተጠራችው ሴት ለመጀመሪያ ጊዜ የሙሴ እህት ማርያም ናት። ማርያም የሚለው ሲተረጎም ያው የኛ ሊቃውንት ትርጉም እንመጣበታለን። በዕብራይስጥ ቋንቋ ሁለት ቃል ነው፣ ማር እና ያም የሚል ነው። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ትርጉሙ ቀጥታ የዕብራይስጥ ትርጉም። አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቅ ለሃይማኖት አይጠቀሱም፣ ለቃላት ለቋንቋ ይጠቀሳሉ፣ ለግዕዝ ይጠቀሳሉ፣ ለዕብራይስጥ ይጠቀሳሉ። መዝገበ ክፍል መዝገበ ሰዋስው የሚል የኪዳነ ወልድ ክፍሌ መጽሐፍ አለ። እዛ ላይ ማርያም የሚለውን ሲተረጉሙ ሚር ማለት ማር ማለት መራራ ማለት ዘመን መራራ ማለት ነው። ማር ሚር ማለት ያም ማለት ደግሞ ዘመን ማለት ነው ብለው ይተረጉሙታል። ስለዚህ አንድ ላይ ማርያም ማለት ዘመኗ መራራ የሆነ የሚል ትርጉም ይሰጣል። ሕይወቷ መራራ የሆነ፣ እድሜዋ መራራ የሆነ፣ ኑሮዋ መራራ የሆነ የሚል ትርጉም ይሰጣል። ስለዚህ ማር ማለት ሚር ማለት ማራ ማለት መራራ ማለት ነው። ማስረጃ ኦሪት ዘጸአት ምዕራፍ 15 ቁጥር 22 ነው። እስራኤላውያን በሚጓዙበት ጊዜ አንድ ውሃ አግኝተው ውሃውን ሲቀምሱት ጨዋማ ስለነበረ መረራቸውና ይሄ ውሃ መራራ ነው ሲሉ ማራ ብለው ጠሩት። ምን ብለው ጠሩት? ማራ ብለው ጠሩት። ማራ ማለት መራራ የሚጎመዝዝ ማለት ነው። ማር ማለትም ሚር ማለትም ተመሳሳይ ቋንቋ ያለው። ስለዚህ ማርያም ማለት ሚርያም ማርያም ብለን እንጠራለን። ያም የሚለው ቃል ደግሞ በግዕዙ ግዕዝ፣ ዕብራይስጥ፣ አረብ ተያያዝነት ያላቸው ናቸው። በግዕዙ ዮመ የሚለው ቃል ሰፈረ፣ ለካ፣ ቀመረ ትርጉም አለው። ግዕዙ ዮም ማለት ዛሬ፣ ዕለት፣ 24 ሰዓት፣ የጊዜ ቁጥር፣ የጊዜ ስፍር፣ የጊዜ ቀጠሮ የሚል ትርጉም ያለው ዮም የሚል በዕብራይስጡ ያም ሆኖ ጊዜ፣ ዘመን፣ ስፍር፣ ቁጥር፣ ልክና መጠን የሚለውን የሚያሳይ። ስለዚህ ማርያም የሚለው ከነዚህ ሁለት ቃላት ነው የሚመጣው። የመጀመሪያው ይሄ ስም በትክክል የሚገልጣት የሙሴ እህት ማርያም የተባለችበትን ታሪክ በጥቂቱ ስናነሳ ለምን ይሄ ስም እንደተሰጣት እንግባባለን። የሙሴ እህት ማርያም የተወለደችበት ዘመን ወንዶች የሚገደሉበት የነበረበት ዘመን፣ የጭንቅ ዘመን፣ የስቃይ ዘመን፣ የባርነት ዘመን፣ ጡብ ይረግጡ የነበረበት ዘመን፣ ጭቃ ያቦኩ የነበረበት ዘመን፣ ግንብ ይሰሩ የነበረበት ዘመን፣ ልጆች ተረግጠው ደማቸው አብሮ ሕንፃ ይሰራበት የነበረበት ዘመን ነው። በዚያ ዘመን ወንድ ልጅ መውለድ መከራ፣ ስቃይ የሆነበት ዘመን ነው። የወንድ ልጆች እናቶች ወዲያውኑ ወንድ ልጆቻቸው እንደተወለዱ የወንድ ልጆቻቸውን ሞት ማየት ግዴታ፣ ታንቀው ሲገደሉ ማየት ግዴታ የነበረበት ዘመን ነው። እስራኤላዊነት ጥያቄ ምልክት የገባበት ዘመን፣ የእግዚአብሔር ሕዝብ መባል መከራ እንዲቀበሉ የነበረበት ዘመን፣ ዮሴፍ የተረሳበት ዘመን ነበር። ያ ዘመን ዮሴፍ የተረሳበት ዘመን መጽሐፍ ቅዱሱ የሚገልጠው ኦሪት ዘጸአት ምዕራፍ 1 ከቁጥር 3 ጀምሮ ስትመለከቱ መከራው እንዴት እንደሚጀምር ሲያሳይ በዚያ ዘመን ዮሴፍን የማያውቅ ንጉሥ በግብፅ ተነሳ ብሎ ነው የሚገልጠው። ዮሴፍን የማያውቅ ዮሴፍ ለግብፅ ውለታ የዋለ ነው። ዮሴፍ ግብፅን ከረሃብ የታደገ ነው። ዮሴፍ ለትውልድ የደረሰ ብልሃተኛ ሆኖ ጥበበኛ ሆኖ ከእግዚአብሔር ጥበብን ተቀብሎ ሀገር የታደገ ለሌላውም ሀገር የተረፈ ግብፅ በበጎ ታሪክ እንድትነሳ ያደረገ ነው ዮሴፍ። የ7 ዓመትን ረሃብ በጥጋብ እንዲያልፉት ያደረገ የፈርዖንን ህልም የተረጎመ ብቻ ሳይሆን ያየውን ህልም ወደ ጥሩ የቀየረ ነው ዮሴፍ ማለት ለግብፅ ባለውለታዋ ነው። መከራው ሲጀምር ግን ዮሴፍን የማያውቅ ንጉሥ ተነሳ። አንዳንድ ጊዜ መከራዎች የሚጀምሩት ውለታን የማያውቁ ሰዎች ሲነሱ፣ ውለታን የማያውቁ ሰዎች የሀገርን ውለታ፣ የቤተክርስቲያንን ውለታ፣ የትልልቅ ሰዎችን ውለታ፣ የመምህራንን ውለታ፣ የመንፈሳዊነትን ውለታ፣ የሃይማኖትን ውለታ፣ እነዚህን የሚረሱ ሰዎች ሲነሱ መከራ ይጀምራል። አንድ ሀገር የትኛውን በታሪክ ብትመለከቱ የአንድ ሀገር ስቃይና መከራ ውድቀት የሚጀምረው
የሀገርን ታሪክ በማያውቁ ሰዎች ነው። ከዛ ነው የሚነሳው። ወይም አንድን ታሪክ በሚያበላሹ ሰዎች፣ ታሪክን አሳስተው በሚተርኩ ሰዎች፣ የፈጠራ ትርክት በሚፈጥሩ በሚናገሩ ሰዎች፣ እንዲህ አይነት ሰዎች ሲነሱ እውነትን የሚረግጡ ቅድስናን የሚረግጡ መንፈሳዊነትን የሚያቆሽሹ ሰዎች ሲነሱ መከራው ይጀምራል። ዮሴፍን የረሱ ሰዎች ሲነሱ ያን ጊዜ ስቃይ ይጀምራል። የእስራኤል ታሪክ የጀመረው ከዚህ ነው። ዮሴፍ እስራኤላዊ ነው። ዮሴፍ ከአብርሃም ወገን ነው። ዮሴፍ የያዕቆብ ልጅ ነው። ዮሴፍ ከእግዚአብሔር የተቀበለውን ጥበብ በጸሎት ያገኘውን ጥበብ እሱን ግብፅ ላይ ተጠቅሟል። ግን ያንን ውለታ የረሳ በዮሴፍ ጊዜ የነበረው ፈርዖን ከሞተ በኋላ ሌላኛው ንጉሥ ሲነሳ ዮሴፍ የሚባል አላውቅም አለ፣ ካድ። ስለዚህ የዮሴፍን ወገኖች ማሰቃየት ጀመረ። ማሰቃየት ሲጀምር ደግሞ ወንዶች ልጆች መሞት አለባቸው የሚል አዋጅ ነበር የመጣው። ለምን? እየበዙ ነው፣ እየተራቡ ነው። ስለዚህ ወንዶቹ ይሞቱ፣ ያሉት የሚወለዱት ብቻ ሳይሆን ያሉት በስራ ጉልበታቸው እንዲያልቅ፣ እንዲሸማቀቁ፣ ስነ ልቡናቸው እንዲሞት፣ ሞራላቸው እንዲላሽቅ፣ ወንድነታቸው አቅም እንዲያጣ፣ እንዲፈሰፈሱ፣ ደክሟቸው ሲሄዱ ከሚስቶቻቸው ጋር እንዳይገናኙ፣ ዘር እንዳይተካ፣ ትውልድ እንዳይቀጥል እንዲያደርጉ። እንደዛ ነበር የተሰራ። እንዲህ አይነት ነገሮች አስተማሪዎች ናቸው። መጽሐፍትን ማየት፣ ቅዱሳት መጽሐፍትን መመልከት፣ ታሪክን ማየት፣ ታሪክን ማወቅና መረዳት በየዘመኑ ቤተክርስቲያን ላይ ሕዝብ ላይ ምን ይደረጋል የሚለውን ለማወቅ ይጠቅማል። የመጀመሪያው በስነ ልቡና ትልልቆቹን ማላሸቅ፣ መግደል፣ ወንድነታቸውን እንዲጠሉ እንዲጸየፉ ማድረግ፣ የሚበሉት እንዳያገኙ ብሎኬት እየተሸከሙ ውለው ማታ ሲገቡ ጎመን እንዲቀርብላቸው፣ ከዛስ ደክሟቸው እንዲውሉ እንዲያድሩ፣ ከዛስ ትውልድ እንዳይተካ ዘር እንዲቋረጥ ማድረግ ነው። ከዚህ አልፎ ትውልድ ከተተካስ ታፍኖ እንዲገደል ማድረግ። ይሄ ነበር በዘመኑ የነበረው ንጉሥ አለ። በዚህ ዘመን ነው ማርያም የተገኘችው። ስለዚህ በዛ ዘመን ለነበሩት እናቶች ወንድ ልጅ መውለድ ስቃይ ነው። እንዳሁኑ አልትራሳውንድ የለም። ምን እንደሚወለድ አይታወቅም። ምናልባት እናቶቻችን በልምድ ሲራገጥ ምናምን ወንድ ነው እንዲህ ነው ብለው ከሚገምቱት ውጪ ከዛ ውጪ ሴት ይሁን ወንድ ይሁን አይታወቅም። ስለዚህ የዛን ጊዜ እናቶች የሚያስጨንቃቸው ምጡ ሳይሆን ምን እንወልዳለን የሚለው። ያን ጊዜ ወንድ ልጅ መውለድ ሞት እንደ መውለድ ነው፣ ጉድ እንደ መውለድ ነው፣ ስቃይ እንደ መውለድ ነው፣ መከራ እንደ መውለድ ነው። ስለዚህ በዚህ ይጨንቃል። የሙሴ እናት የማርያም እናት እየተጨነቀች ቆይታ ልክ ስትወልድ ዞር ብላ ተመለከተቻት። ሴት ናት፣ ሴት ናት። ሴት መሆንሽ መልካም ነው። ነገር ግን የተወለደችበት ዘመን ጭንቅ ነው፣ የመከራ ዘመን፣ የሞት ዘመን ነው። ስለዚህ ማርያም ብዬሻለሁ አለቻት። ማን ብዬሻለሁ አለች? ማርያም ብላ ጠራቻት። ዘመንሽ ምንድን ነው ስትላት ነው መራራ ነው ስትላት ማርያም ብላ ጠራቻት። ምክንያቱም ያ ዘመን እነሱ መከራ ውስጥ መራራ ውስጥ የነበሩበት ስለነበረ። ይህንን አለቃ ኪዳነ ወልድ ክፍሌ እንዲህ ብለው ይገልጡናል። ዘበመዋዕሊሃ አምረሩ ግብፅ ሕይወተ እስራኤል፣ በዘመኗ ግብፃውያን የእስራኤልን ሕይወት ያስመረሩበት ዘመን ብለው ይገልጡታል። የተጨነቁበት ዘመን፣ የተሰቃዩበት ዘመን፣ የሚያለቅሱበት ዘመን ስለነበረ በዚህ ምክንያት የሙሴን እህት ማርያምን ማርያም ብላ ጠራቻት። ዘመኗ መራራ ስለሆነ። አሁን ወደ እመቤታችን ይሄ ስም እንዴት መጣ ወደሚለው ደግሞ እንምጣ። እንዳልኳቸው ከእመቤታችን ጨምሮ አጠቃላይ ወደ 8 የሚደርሱ ሴቶች ማርያም ተብሎ ተጠርተውበታል። በትክክል ግን ይሄ ስም የሚገልጠው ሁለቱን ነው ብያቸዋለሁ። የሙሴን እህት ማርያምንና እመቤታችን ቅድስት ድንግል ማርያም። የሙሴ እህት በተወለደችበት ዘመን የነበሩት ነገሮች በሙሉ በእመቤታችን ዘመን ነበሩ። በዚያ ዘመን ስደት እንደነበር በእመቤታችንም ስደት ነበር። በዚያ ዘመን ግብፅ እንደነበሩ እመቤታችንም ወደ ግብፅ ተሰዳለች። በዚያ ዘመን ፈርዖን እንደነበር በእመቤታችንም ጊዜ ሄሮድስ ነበር። በዚያ ዘመን ወንዶች እንደተገደሉ በእመቤታችንም ጊዜ 144,000 ሕፃናት ተገደሉ። ስለዚህ የእመቤታችን ታሪክ የሙሴ እህት ማርያም ከነበረችበት ታሪክ ጋር ሳይሜትሪክ ነው። የመስታወት ምስል ያለው ነው። ልክ አንድን መጽሐፍ ስንገልጠው በቀኝና በግራ ፔጅ እንዳለ ሁሉ ልክ እንደዛ የሙሴ እህት ማርያም የነበረችበት ዘመን በትክክል እመቤታችን የነበረችበትን ዘመን አስቀድሞ የሚያሳይ የሚገልጥ ነበር።
ስደቷ ከስደታቸው ጋር፣ መከራዋ ከመከራቸው ጋር፣ ስቃይዋ ከስቃያቸው ጋር፣ ረሃቧ ከረሃባቸው ጋር፣ ጥሟ ከጥማቸው ጋር፣ ወደ ግብፅ መሰደዷ በግብፅ ከመኖራቸው ጋር ከነዚህ ጋር ይገናኛል ማለት ነው። በዚህ ነገር በደንብ ደግሞ እንድታጠኑት የፈለኩት ይሄ ብቻ አይደለም። 144,000 ሕፃናት በእመቤታችን በቅድስት ድንግል ማርያም ዘመን ጌታን ከወለደች በኋላ ጌታን ፍለጋ ወንዶች ሕፃናት ብቻ ተለይተው 144,000 ሕፃናት ተገድለዋል። በሙሴ እህት ማርያም ዘመን የሚገደሉ የነበሩት ወንዶች ብቻ ናቸው ይገደሉ የነበሩት። ምኖች? ሕፃናት ወንዶች። ቁጥራቸው አልተጻፈልንም። ስለዚህ ዘመኗ ከዘመናቸው ጋር ይገናኛል። የእመቤታችን ዘመን ይሄ ብቻም አይደለም። እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው። አጠቃላይ ሕይወቷ መራራ ነው። ኑሮዋ መራራ ነው። ያሳለፈችው ስቃይ፣ ያሳለፈችው ስደት፣ የተቀበለችው መከራ፣ የተራበችው ረሃብ፣ የተጠማችው ጥም፣ በመስቀል ላይ ያየችው የጌታን ስቃይ፣ የጌታን መከራ፣ የልጇን ስቃይ፣ እነዚህ ሁሉ መራራዎች ናቸው። ደስታ አልተጻፈም በእመቤታችን ዘመን። ሕይወት ምቾት አልተጻፈም በእመቤታችን ዘመን። ሳቅ አልተጻፈም በእመቤታችን ዘመን። ተድላ አልተጻፈም በእመቤታችን ዘመን። በቅዱሳንም ጭምር የጌታም ጭምር ምንም አይነት የሳቅ ታሪክ የለም። ወንጌል ላይ 4ቱን ወንጌላት ብታገላብጡ የጌታችን የመድኃኒታችን የኢየሱስ ክርስቶስን እንባ 4 ጊዜ ተጽፎ ታገኙታላችሁ። ፍጹም ግን አንድ ቦታ እንኳን 4ቱ ወንጌል ላይ የጌታን ሳቅ አታነቡ። ጌታ እዚህ ቦታ ሳቅ የሚል አታገኙ። ከት ብሎ ሳቅ የሚል አታገኙ። ተላ ደስታ አደረገ የሚል አታገኙ። ተመቸው የሚል አታገኙ። እዚህ ቦታ በልቶ ጠገበ የሚል ወንጌል ላይ አታገኙ። መከራው ተጽፏል፣ ስቃዩ ተጽፏል፣ እንባው ተጽፏል። ለይሁዳ ያለቀሰው፣ ለአልዓዛር ያለቀሰው፣ ለኢየሩሳሌም ያለቀሰው፣ ለሁላችን ሐሙስ ማታ ያለቀሰው እነዚህ ተጽፏል። አንድም ቦታ ግን የደስታ ታሪክ አልተጻፈም። የእመቤታችንም እንዲሁ፣ የቅዱሳንም እንዲሁ። የነ ቅድስት አርሴማ፣ የነ ቅድስት ክርስቶስ ሰምራ የእነዚህን ታሪኮች ስትመለከቱ የምታዩት መከራ ነው፣ የምታነቡት ስቃይ ነው፣ የምታነቡት መራራ ነገር ነው። የነ አቡነ ገብረ መንፈስ ቅዱስን ታሪክ ስትመለከቱ የምታነቡት ስቃይ ነው። ጦር ነው የምታነቡት፣ ጦር ነው የምታነቡት። ለምንድን ነው ሲባል መንግስተ ሰማያትን ለማግኘት በዚህ ዓለም ማዘን ስለሚያስፈልግ። ወንጌል የተናገረው ብፁዓን እለ ይላኸው ይእዜ፣ ዛሬ የሚያለቅሱ ብፁዓን ናቸው በኋላ ደስ ይሰኛሉና። በመንግስተ ሰማያት ማልቀስ ይፈልጋል። የክርስትና ሕይወት ማልቀስ ይፈልጋል፣ ማንባት ይፈልጋል፣ ትንሽ ስቃይ መቀበል ይፈልጋል፣ ትንሽ መከራ ማየትን ይፈልጋል። ምቾት አይደለም ክርስትና፣ ተድላ አይደለም ክርስትና፣ ጥጋብ አይደለም ክርስትና፣ መሽሞንሞን አይደለም ክርስትና፣ አልጋ ላይ መተኛት አይደለም ክርስትና። ትንሽ ስቃይ፣ ትንሽ የጅራፉን የግርፋቱን ጠብታ መቀበልን ይፈልጋል። ትንሽ ጥቂት መንከራተትን ይፈልጋል። ይሄም ቢሆን እናንተ ያላችሁበትን ሁኔታ ቢሆን ተመችቷችሁ እንዳልሆነ እናውቃለን። እዚህ ስትቀመጡ አንዳንዶቻችሁ ቁማችሁ፣ አንዳንዶቻችሁ ወንበር ላይ ተጣብቃችሁ እንደ ቤታችሁ ላይ መቻችሁ ይችላል። ሻይ ቤት እንደምትሆኑት ላይሆን ይችላል። በሆቴል እንደምትሆኑት ላይሆን ይችላል። ወግ እንደምታረጉት ምናምን ላይሆን ይችላል። ጥቂት ግን መከራውን መካፈል አለባችሁ። አያችሁ፣ ተጠጋግታችሁ ተቀምጣችሁ ሳይመቻችሁ ጥቂት መከራውን መካፈል አለባችሁ። እያስቀደሳችሁ ጥቂት ሰዓት ቆማችሁ መከራውን መካፈል አለባችሁ። እየጾማችሁ ጥቂት ተርባችሁ ጥቂት መከራውን መካፈል አለባችሁ። ጥቂት ሰዓት አብራችሁ ዘምራችሁ ጥቂት መከራውን መካፈል አለባችሁ። ክርስትና እንደሱ። የቅዱሳን ታሪክ የሚያሳይ ይሄ፣ የእመቤታችን ታሪክ የሚያሳይ ይሄ። ስለዚህ ዘመኗ በሙሉ መራራ ነው። አንድ እመቤታችን ስትወለድ ለምሳሌ በስደት ነው የተወለደችው። በስደት የተወለደችው ሀገሯ አይደለም፣ የእናት አባቷ ሀገር አይደለም። ልክ መጸነሷ ሲታወቅ ገና ተአምራት እየተደረገ ስለነበረ፣ በእናቷ ማህፀን ሆና እውር እያበራች ስለነበረ፣ ሙት እየተነሳ ስለነበረ ይሄ ተአምራት ሲታይ ሐናና ኢያቄምን እናጥፋፍሎ አይሁዳውያን መነሳታቸውን ነገረ ማርያም ይተርክልን። ከዚያስ ሐናና ኢያቄም ተሰደዱ። ወዴት ሄዱ? ሊባኖስ ተብሎ ወደሚጠራ ተራራ ጫካ። ይሄ ቦታ እስከ ዛሬ ድረስ ጫካ ነው። ሄጄ በዓይኔ አይቼዋለሁ። እመቤታችን የተወለደችበትን ቦታ እስከ ዛሬ ድረስ ጫካ ነው። ትልቅ ተራራ ነው። የሚጎበኝ ቦታ ነው። የሚጎበኝ ስፍራ ግን ጫካ። የተወለደችው እዚህ ነው። የዛሬ 2000 ምናምን ደግሞ አስቡት ምን አይነት ጫካ እንደነበረ። በመከራ ነው የተወለደችው፣ በስቃይ ነው የተወለደችው። ግንቦት 1 ቀን እመቤታችን ስትወለድ ጎረቤት የለም፣ የሚከብ ቤተሰብ የለም፣ አክስት አጎት የለም። እኛ እንደምንለው ገንፎ ምናምን ምናምን የሚባለው ለአራስ የሚቀርበው ነገር ይሄ በመከራ ነው የተወለደችው።
ስለዚህ እመቤታችን ስትወለድ ምን አሏት? ማርያም ብለው ጠሯት። ዘመንሽ ምንድነው? መራራ ነው ሲሉ ማርያም ብለው ጠሯት። ሚሪያ ብለው ጠሯት። ዘመኗ መራራ እንደሆነ በስደት ተወለደች፣ በጫካ ተወለደች። ስለዚህ የመጀመሪያው የሚያሳየው የእመቤታችን የቅድስት ድንግል ማርያም ልደቷ በስደት መወለዷ ዘመኗ መራራ እንደሆነ ያሳያል። አንደኛ። ሁለተኛ እመቤታችን የተወለደችው ብቻ አይደለም፣ የወለደችው ተሰዳ። የወለደችው ምን ብላ ነው አልኳችሁ? ተሰዳ። ከመውለዷ በፊትም እንዲያው በመጽነሷ ጊዜም ተሳዳለች። ከመጽነሷ አስቀድማም ከነበረችበት መቅደስ ተሳዳለች። ይህ ሁሉ ማርያም የሚለው ስም ያሳያል። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማር ማለቱን ማለት ነው አልኳችሁ፣ መራራ። ያም ማለቱን ማለት ነው። ስለዚህ በአንድ ላይ ዘመኗ ምን ማለት ነው? መራራ የሆነ ማለት ነው። ስቃይ የሞላበት ማለት ነው። ይህንን ማሳየት ያስፈልገው ለምንድን ነው መሰላችሁ? አንዳንድ ነገሮችን ከስር ከመሰረቱ ካልተረዳን ቅዱሳንን ማክበር አንችልም። በነገራችን ላይ በተለይ የእኛ ትውልድ አንዳንድ ነገር ካልሰማ ማክበር አያውቅበትም። እናንተን ለማለት አይደለም። የእኛ ትውልድ አጠቃላይ እኛ ያለንበት ጄኔሬሽን ማክበር አያውቅም፣ አያከብርም። እጁ ላይ ያለውን ወርቅ አያከብርም። እንደ ኩበት የሚቆጥር ትውልድ ነው። የሚያመክን ትውልድ፣ እድሉን የማይጠቀም ትውልድ። አሁን ትውልዱን እንደው እንዲህ እያልኩ ለመመጻደቅ አይደለም፣ ግን ደግሞ ያለንበት ዘመን ብዙ ጫና ነው ይታወቃል። ግን እንደዚህ ዘመን ብዙ እድሎች ያሉበት ዘመን የለም። እንደዚህ ዘመን ደግሞ በጎ እድሎች እየከሸፉ ያሉበት ዘመን የለም። ለምሳሌ እውቀትን ብትመለከቱ አሁን ሙሉ ኢንሳይክሎፒዲያ ውስጥ ተገብቶ ማንኛውም የተፈለገው ነገር ይመጣል። ግን ዓለም ላይ በጣም ሰርች የሚደረገው ጎግል ላይ መጥፎ ነገሮች ናቸው። እነዚህ የሚወጡ ጥናቶች የሚያሳዩት ናቸው። በጣም ብዙ ወጣት ሰርች የሚያደርገው፣ በጣም ብዙ ወጣት ጎግል ላይ የሚፈልገው የትምህርት የዝማሬ የሚጠቅሙትን እውቀት ነክ ነገሮችን አይደለም። ሌላ አይምሮውን የሚያጠፋ ወደ ዝሙት የሚመራ ሰውነቱን የሚያሳጣውን ነገር ነው ሰርች የሚያደርገው። ስለዚህ በጣም እነዚህ የእውቀት ነክ ነገሮች አሁን ገና ጨለማ ናቸው። በጥቂት ፐርሰንት ነው ሰርች የሚደረጉት። በተለይም ደግሞ አፍሪካ፣ በተለይም ደግሞ ኢትዮጵያ። ምንም መመጻደቅ አያስፈልግም። በጣም የብዙ ዘመናት ታሪክ እንተርካለን፣ የ2000-3000 ዓመት ታሪክ ብለን። አሁን ግን ታሪካችን የሚያሳየው እሱን አይደለም። ታሪካችን አሁን ወደድንም ጠላንም የጥቂት 10 ዓመታት ታሪክ ነው። እሱን በቴክኖሎጂ የተጠለፈ ነው፣ በዲጂታል ዓለም የተጠለፈ ነው። ስለዚህ እውቀታችን ገለባ እየሆነ ብዙ ነገር እያጣ ነው። ስለዚህ ድሎቻችን እንዴት መጠቀም እንዳለብን ማወቅ አለብን። ይሄ ትውልድ ይሄ ብቻም አይደለም። በነገራችን ላይ ወደፊት የሚመጣው ዘመን ምን እንደሆነ ታውቃላችሁ? ይህን እናንተ የነበራችሁበትን ሁኔታ ለሌላ ብትናገሩት አሁን ማንም አያምናችሁም። ለልጆቻችሁ ድሮ እኮ ጉባኤ ሂደን በጣም ብዙ ሆነን እንማር ነበር ብትሉ ማንም አያምናችሁ። ምክንያቱም ከሆነ ጊዜ በኋላ ይሄ ታሪክ ይዘጋል፣ ይሄ ምዕራፍ ያበቃል። ጉባኤ ተሰብስቦ መማር ከሆኑ ዓመታት በኋላ እሱ ያልቃል። ብዙ ጊዜ ላለው ይሄ ምናባዊ ዓለም ውስጥ እየገባን ስለሆነ ሰዎች ላይቭ ሊከታተሉ ይችላሉ። በዙም ሊሆን ይችላል ጉባኤው፣ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል። ሰዎች ከዚህ እየቀነሱ ስለዚህ ቀጥታ ትምህርቱ ኦንላይን ይሆናል፣ በአካል መገኘት ይቀራል። እኔ የምፈራው ወደፊት በኦንላይን አቆሙን የሚለው እንዳይመጣ ነው። ምክንያቱም ሂደታችን የሚያስቅ አይደለም። ይሄ በነገራችን ሂደታችን እንደዛ ስለሆነ ዘመኑን አውቆ ክርስቲያን ማለት እንደሱ ቀድሞ ዘመኑን የሚረዳ ማለት ነው፣ ዘመኑን የሚያውቅ ማለት ነው። ስለዚህ እነዚህ ወደፊት አሁን ያለንበት ሁኔታ ወደፊት ምን እንደሚሆን ታውቃላችሁ? ወደ ተረትነት ይቀየራል። ለትውልዱ ስትነግሩት ወደ ተረትነት። ድሮ እኮ ዋልድባ በእግራችን ሂደን ገዳም ተሳልመን እንመጣ ነበር ብትሉት በእግራችሁ ዋልድባ ድረስ ይህን ያህል ተጉዛችሁ ኧረ ውሸት ነው እኔ አላምንም ይላችኋል። ለምን? እሱ አያውቀውማ። ለእኛ ትውልድ የድንግል ማርያምን ታሪክ መተረክ የሚከብደው ለዛ ነው። ለእኛ ትውልድ በኃጢአት በመነውር በብዙ ነገሮች ውስጥ ላለ ትውልድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አሞራ መጥቶ ዓይናቸውን አፍርጦ ውሃ ጠጥቶ እስኪሄድ ድረስ ሳይሰሙት በተመስጦ ይጸልዩ ነበር ብትሉት ተረት የሚመስለው ለምን እንደሆነ ታውቃላችሁ? እሱ 1 ሰከንድ ወደ እግዚአብሔር ዓይኑን መወርወር ስለማይችል። ፊልም የሆነ እንደሆነ ዓይኑን ብታወጡት አይሰማም። ኳስ ጨዋታ የሆነ እንደሆነ ዓይኑን ብታወጡት አይሰማችሁም፣ አያያችሁም። የሚወደው ነገር የሆነ እንደሆነ የሚወደው ጌም የሆነ እንደሆነ 1 ሰዓት 2 ሰዓት ቢቀመጥ አይሰለቸው።
ጸሎት የሆነ እንደሆነ ይጨንቀዋል። ትምህርት የሆነ እንደሆነ ይጨንቀዋል። ወንጌል የሆነ እንደሆነ ይጨንቀዋል። ስለዚህ የአቡነ ገብረ መንፈስ ቅዱስን ታሪክ ብትተርከው አይገባም። ለምን? እሱ አያውቅም። ለዘመን መቅረብ ይፈልጋል። ለዘመን መቅረብ ይፈልጋል። የአብነት ትምህርት ቤትን መከራ ለእናንተ ብንነግራችሁ አይገባችሁ። ምክንያቱም አታውቁት። የሸተተ እንጀራ እንደሚበላ ብንነግራችሁ አታምኑ። ምክንያቱም አታውቁት። ጦም እንደሚታደር ብንነግራችሁ ሊገርማችሁ ይችላል። እንዴ የአብነት ተማሪ ለምን ጦሙን ያድራል ልትሉ ትችላላችሁ። ልክ ለሌላ ሀገር ኬክ ቢርበው ኬክ አይበላም እንዲህ ያለች እንደሚባለው ልክ እንደዛ ልትሉ ትችላላችሁ። ምክንያቱም አታውቁት። ስለዚህ መጽሐፍትን ማንበብ ይፈልጋል። በዚህ ዘመን ደግሞ በተለይ አብዝቶ የቅዱሳንን ታሪክ አብዝቶ መተረክ ይፈልጋል። ለምን? መንፈሳዊ ጋፕ እየተፈጠረ ስለሆነ፣ ክፍተት እየተፈጠረ ስለሆነ። ስለዚህ የድንግል ማርያምንም ስቃይ ማወቅ ይገባል። ስደቷ አጠቃላይ ሕይወቷ በስቃይ የተሞላ ስለሆነ በዚህ ምክንያት ማርያም የሚለው ይገልጣታል። ከመጽነሷ አስቀድሞ ተሰዳለች፣ ከቤተ መቅደስ ወጥታለች። አስደናቂውን ግን ልንገራችሁ። ልክ እመቤታችን ከመቅደሱ ተሰዳ ከመቅደሱ ተባራ ወደ ዮሴፍ ስትገባ መልአክ መቅደሱን ለቆ እመቤታችንን ተከትሏት ሄደ። ክብርና ምስጋና ለስም አጠራሩ ይሁን። መልአክ እመቤታችንን ተከትሎ ሄደ። አንዳንድ ቦታ ስትሳደዱ መላእክት ተከትሏችሁ ይሄዳል። ብዙ ቦታ ስደት ሊኖር ይችላል። ብዙ ቦታ መከራ ሊኖር ይችላል። ብዙ ቦታ ስቃይ ሊኖር ይችላል። አንዳንድ ጊዜ በነገራችን ላይ መቅደሱን እንደሚገባ ካላመለክ ነው አንዳንድ ጊዜ እግዚአብሔር ልናሰድደው ሁሉ እንችላለን። ማወቅ ይገባናል። እግዚአብሔር የት እንደሚገኝ፣ እግዚአብሔር የት እንዳለ፣ እግዚአብሔር በምን እንደሚገኝ፣ እግዚአብሔር በምን አይነት ሁኔታ እንደሚደሰት ማወቅ ይገባናል። አንዳንዴ እኛ የምናደርገው ምን እንደሆነ ታውቃላችሁ? እግዚአብሔር የሚያድርበትን ሰው አባረን እግዚአብሔርን ፍለጋ እንሄዳለን። ችግሩ ግን ምን እንደሆነ ታውቃላችሁ? እግዚአብሔር ከሚያድርበት ሰው ጋር አብሮ ይሰደዳል። ችግሩ ይሄ። እግዚአብሔር ከቦታ ቦታ ይታጣል እያልኳቸው አይደለም። ግን እሳ ረድኤቱን ከዛ ሰው ጋር እንዲርቅ ከዛ ሰው ጋር እንዲሰደድ ያደርገዋል። አለባበሱን አይተህ የተጸየፍነው ሰው፣ ቆዳ የለበሰ ያልነው ሰው፣ በባዶ እግሩ ነው የሚሄደው ብለን የናቅነው ሰው እሱን ስናሳድደው የእግዚአብሔር ረድኤት ከዚህ ሰው ጋር ይሸሻል። ለዚህ ነው ጌታ ለሐዋርያት ሲነግራቸው ሰላም በሉ በምትገቡበት ቤት ሁሉ። ከዛስ ሰላም የሚገባው ሰው ካለ ከዚያ ሰላማችሁ ይደርበት፣ ከሌለ ግን ሰላማችሁ ወደ ራሳችሁ ይመለስ። ሰላም የሚገባው ሰው ከሌለ፣ የሚቀበል ሰው ከሌለ፣ የሚገባው ሰው ከሌለ፣ ከዚያስ ከተቀበሏችሁ ወንጌልን ስበኩ፣ ካልተቀበሏችሁስ ትቢያችሁን አራግፋችሁ ከዚያ ውጡ። እኔ ሁሌ የምፈራው ምንድነው መሰላችሁ? ኢትዮጵያ ውስጥ ትቢያቸውን አራግፈው የሄዱ ቅዱሳን እንዳይኖሩ። ያሳደናቸው ቅዱሳን፣ ትቢያቸውን ያራግፉ ቅዱሳን፣ የሸሹ ቅዱሳን በነገራቸው ይሄ በመንፈሳዊ ብቻ አይደለም፣ በስጋዊ በቃ የትልልቅ ሰዎች እንዳይናገሩ አንደበታቸውን ዘግተናል፣ አፋቸውን ዘግተናል። በሚዲያው ያለነው እኛ ነን፣ ፖድካስቱ ላይ ያለነው እኛ ነን፣ ቲክቶክ ላይ ያለነው እኛ ነን፣ ፌስቡኩን የሞላ ነው እኛ ነን። ትልቅ ሰው የሚባል ይሄ እነዚህ ሰዎች እነዚህ ነገሮች ያስፈሩኛል። አስባችሁ ታውቃላችሁ? ለሀገር የተጋደሉ ሰዎች፣ ለሀገር ውለታ የሆኑ ሰዎች፣ ጦር ሜዳ የሄዱ ሰዎች፣ ትልልቅ ታሪክ ያላቸው ሰዎች፣ ቢናገሩ የማይጠገቡ ሰዎች እነሱ የሉ። እዩዋቸው፣ መንገድ ላይ ዝም ነው የሚሉ። እዩዋቸው፣ ሻይ የምትጠጡበት ቦታ ዝም ነው። የሚናገረው ወጣቱ ነው፣ ደሙ የሚፈላው ወጣቱ ነው፣ የሚንተከተከው ወጣቱ ነው። አንዳንድ ነገሮች እንዴት እንደሚያስፈሩ። ከዛስ በመንፈሳዊ ዓለም አጀንዳ የምንሰጠው እኛ ነን፣ ጳጳሳቱን የምንተቸው እኛ ነን። በቃ ሰርተን የምንጨርሳት ቤተክርስቲያኗን ከጉልላቷ እስከታች እስከ መሰረቷ አብቅተን ሰርተን ገጣጥመን የምንጨርሳት እኛ ነን። እነዚህ ትልልቆች ሰዎች ዝም ነው። አያስፈራችሁም? ግን አትፈሩም? እንደዚህ ሲሆን የሚያውቁት ሰዎች ዝም ሲሉ፣ ያነበቡት ሰዎች ዝም ሲሉ፣ ትልልቅ ቦታ ያሉት ሰዎች እነሱ ዝም ሲሉ አያስፈራም ማለት እኮ ያለብን እንዲያውም እባካችሁ እናንተ ተናገሩ ማለት ነው። እነዚህ ሪከርደሮቻችንን ሪከርድ የሚያደርጉትን መሳሪያዎቻችንን ይዘን መሮጥ የነበረብን ወደ ትልልቅ ሰዎች ነው። ለምን? ታሪክ አላቸው፣ የሚናገሯቸው የሀገር ምስጢር፣ የቤተክርስቲያን ምስጢር፣ የቅዱሳት መጽሐፍት ምስጢር አሏቸው። ወደ እነሱ መሄድ ሲገባን የምንሮጠው ወደ ወጣቱ ነው። በዚህ ምክንያት ሁሉ ነገራችን ገለባ።
በጣም ብዙ እድሎቻችንን አንጠቀም። ጊዜውን ማየት ያስፈልጋል። ወጣቶች በተለይ እንደ መንፈሳዊ እንደ ክርስቲያን ማን ይናገር ማን ይምከር፣ የትኛው ነው ትልቅ በእድሜ የሚበልጥ ሰው? በነገራችን ላይ መማር ብቻ አይደለም፣ በእውቀት የሚበልጥ ሰው ካለ በጣም ትልቅ በእድሜው በመብለጡ ምክንያት ብቻ ነው። በእድሜው ትልቅ በመሆኑ ምክንያት ብቻ በዚህ ምክንያት ብቻ ሊከበሩ የሚገባቸው ብዙ። ስለዚህ አንዳንድ ጊዜ እነዚህ ሰዎች ረግመውን ይሆንላል። እንዲህ አይነት ችግሮች የሚገጥሙን እነዚህን ሰዎች አባረን ይሆንላል። የሚደርሱብን መከራዎች የሚደርሱብን ግፎች ከዚህ የተነሳ ይሆንላል። ይህን መፈተሽ ስለሚያስፈልግ ማለት ነው። ካህናት የማይከበሩበት ካህናት እድሜያቸው ምንም ይሁን ምን መከበር አለባቸው። በነገራቸው ቀሳውስት መከበር አለባቸው። ዲያቆናት መከበር አለባቸው። መምህራን መከበር አለባቸው። ሰባኪያን መከበር አለባቸው። እውነቴን ነው የምላችሁ። እኔ በግሌ መከበር ፈልጌ አይደለም ይሄን የምላችሁ። ስታከብሩ ግን አንድ ቃል ሲራክ የሚናገሩ አንድ ቃል የነገረህ መምህር እንደ አባትህ ነው። ሁለት ቃል ከነገረህ ግን እንደ አምላክህ ነው። እንደ ፈጣሪ ነው። ማን ነው አሁን የሚያከብረን? እኛ ዛሬ ቁጭ ብሎ የተማረ ሰው ንስሐ የገባው ሰው በእኛ ትምህርት ስጋው ደግሞ የተቀበለው ሰው በእኛ ትምህርት ነገ አንድ ስህተት ቢያገኘኝ ዘቅዝቆ ይሰቅለኛል፣ በድንጋይ ይደበድበኛል። ይህን እያወቅሁ ነው ማስተምር። ይህን እያወቅሁ ነው ማስተምር። ሁላቸውም ወንድሞቼ ሰባኪያን፣ ወንድሞቼ ዘማሪያን አንድ ስህተት ቢገኝብን ሰዎች ተሰብስበው እንደሚወጉን እያወቅን ጭምር ነው የምናስተምረው። በነገራችን በጣም ብዙ ቦታ ስታዩ ተስፋ የሚያስቆርጡ ብዙ ነገሮችን ትመለከታላችሁ። መከባበር የቀረበት ዘመን፣ ትልልቅ ሰዎች መከበር የቀሩበት ዘመን። ይሄን ማወቅ ይገባል። ይሄን መጠቀም ይገባል። ቢያንስ ዝም ማለት። እመቤታችን ተሳደደች፣ ከመቅደስ አሳደዷል። በጣም የሚያሳዝነው እግዚአብሔር ከመቅደሱ ለቀቀ። ድንግል ማርያምን መልአክ ተከተለ። ከዛስ እመቤታችን ወደ ሄደችበት ቦታ ሄደና እመቤታችን ቅድስት ድንግል ማርያምን እንዲያበስር መልአኩ ቅዱስ ገብርኤል ተላከ። የድንግሊቱ ስም ማን ነበረ? ማርያም ነበረ። ወደ ድንግሊቱ ወደ እመቤታችን ሄደ። እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ አላት። ክብርና ምስጋና ለአምላካችን ይሁን። ደስ ይበልሽ አላት። ጸጋ በዘመኑ መቅደሱ ውስጥ አይደለም የተገኘው። ጸጋ ከእመቤታችን ጋር ከመቅደሱ ለቆ ነበር። ጸጋን የሞላብሽ የተባለችው ያን ጊዜ እመቤታችን በዮሴፍ ቤት እሷ ውሃ እየቀዳች ነው፣ ስራ እየሰራች ነው፣ እየታዘዘች ነው፣ እያገለገለች ነው። ግን እግዚአብሔር እሷን መርጦ መልአኩን ላከ። ያን ጊዜ ማርያም የሚለውን ቅዱስ ሉቃስ ጻፈልን። የድንግሊቱ ስምም ማን ነበረ? ማርያም ነበረ ብሎ አስቀምጠ። ዘመኗ መራራ ይሆን። ከዛስ እመቤታችን ቅድስት ድንግል ማርያም ቃል ሰማች። መልአኩ እሷን ተከትሎ ወደ መቅደሱ ስትሄድ መልአኩ እሷን ተከትሎ ወደ መቅደሱ ሄደ። ወዴት ሄደ? ቦአ መልአክ የሚለው ወንጌሉ የሚናገር ቦአ መልአክ አቢሃ፣ መልአክ እሷ ወዳለችባት ወደ መቅደሱ ገባ። ለምን? እሷ ከመቅደሱ ለቃ ነበር። አሁን ወደ መቅደሱ ገባች። ወደ መቅደሱ ስትገባ መልአኩ እሷ ወዳለችበት ገባ። ጸጋን የሞላብሽ ደስ ይበልሽ። እነዚህን ቃላት ከነገራት በኋላ እመቤታችን ቅድስት ድንግል ማርያም ማኅፀን ቃል ስጋ ሆነ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ከዚህ በኋላ እመቤታችን አመስግኑት እግዚአብሔር። እመቤታችን ከዚህ በኋላ ለማሳጠር መጽነሷ ሲታወቅ ደግሞ የተሳደደችው መሳደድ አለ። ለምሳሌ ማየ ዘለፋ እንድትጠጣ ተደርጓል። ማየ ዘለፋ እንድትጠጣ። ይሄ ማየ ዘለፋ የሚባል በዝሙት የጸነሱ ናቸው ተብሎ የሚጠረጠሩ ሴቶች ከሆኑ የሚጠጡት። ይህን የጠጡ ሴቶች ምናልባትም በዝሙት የጸነሱ ከሆኑ ሰንጥቆ ሰው ፊት የሚገድላቸው እንደ መርዝ ያለ እመቤታችንን ያጠጡ። ምናልባትም ይሄን የጸነሰችው በዝሙት ሊሆን ይችላል ብለው ሳታገባ ብለው ላቲ ስብሐት ክብር ይግባትና በራሳቸው መጠራጠር እመቤታችንን በብዙ መከራ በብዙ ስቃይ ያሰቃያል። ይሄ ማርያም ከምትባልበት አንዱ ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። በአንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ነው። ይህንን የሚያሳይ ከዚህ ቀጥሎስ ደግሞ እመቤታችን ጌታን ከጸነሰች በኋላ ወደ ቤተልሔም ሄደች። የመቆጠር ዘመን በነበረበት ዘመን። ከዛ ደግሞ በጣም የሚገርመው ተሰዳ ነው የወለደችው። ቅዱስ ሉቃስ እንዲህ ብሎ እንደሚገልጠው የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ማደሪያ ስላልነበራቸው ስፍራ ስላልነበራቸው በግርግም አስተኛቸው ይል። ስፍራ ስላልነበራቸው ምን ስላልነበራቸው? ለምን ነው ስፍራ ያልነበራቸው? ስፍራ ያልነበራቸው በጊዜው በጣም ብዙ ሕዝብ ወደ ቤተልሔም ሄዱ። ምን ለመቆጠር
ከቄሳር በወጣው ትእዛዝ መሰረት ከአውግስጦስ ቄሳር በወጣው ትእዛዝ መሰረት ዓለም በሙሉ ሰው ሁሉ ህዝቡ ሁሉ እንዲቆጠር በወጣው ትእዛዝ መሰረት ሊቆጠር የወጣ ሰው በጣም ብዙ። በዚህ ምክንያት አብዛኛው ቤት በእንግዳ ተይዞ፣ ግን አስደናቂው አብዛኛው ቤት በእንግዳ ተይዞ እውነተኛ እንግዳ የሆነው አካላዊ ቃል ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማኅፀን ሆኖ በእናቱ በኩል ማደሪያ አጣ። የዓለም ፈጣሪ ዓለምን የፈጠረ የዓለም ጌታ ዓለምን በመሃል እጁ የያዘ 3 ክንድ ከስንዝር ቁመት ባላት በእመቤታችን በድንግል ማርያም ተወስኖ ግን በእናቱ በኩል ማደሪያ አጣ። ስፍራ ታጣ፣ ቦታ ታጣ፣ የእንግድነት ስፍራ ታጣ። ስለዚህ የከብቶች ማደሪያ ተገኘ። ዝም ብሎ የሚሸት ቦታ፣ ቆሻሻ ቦታ፣ እንደዛ አይነት ቦታ ተገኘ። አያችሁ፣ እመቤታችን ጸነሰች፣ ተሳደደች። ከዛ ደግሞ ለመውለድ ተሳደደች። ከዛስ በስደት ቦታ፣ በከብቶች በረት፣ በሚሸት ቦታ፣ በቆሻሻ ቦታ፣ በሚከረፋ ቦታ ሰማይና ምድር የማይችሉትን አምላክ በከብቶች በረት ወለደች። ክብርና ምስጋና ለስሟ አጠራር ይሁን። ማርያም ዘመኗ ምን ይሆን አልኳችሁ? መራራ ይሆን፣ አስጨናቂ የሆነ ስቃይ የሞላበት። ግን ለምንድን ነው ደግሞ የሚለውን ነጥብ ላስቀምጥላችሁ። ለምንድን ነው ይህን መከራ የምትከፍለው? ለምንድነው እንደዚህ የምትሰደደው? ለምንድነው የምትሰቃየው? እሱስ መስቀል ተሸክሞ ይወድቃል፣ ይሰቀላል፣ ፈቃዱ በፈቃዱ። ለምንድን ነው ግን እናቱ እንዲህ የምትሰቃየው ቢባል በሴት በኩል ሊከፈል የሚገባው ዕዳ ስላለ፣ በሴት በኩል ሊከፈል የሚገባው ዕዳ ስላለ ዘመኗ መራራ ይሁን ስቃይ የሞላበት ይሆን። ለምን? በሴት በኩል የመጣ ወደ ዓለም የገባ ዕዳ አለ። የሞት ዕዳ፣ የሞት ዕዳ፣ የስህተት ዕዳ፣ የመንቀልቀል ዕዳ፣ የመንቀዥቀዥ ዕዳ፣ ያልታዘዙትን የመብላት ዕዳ፣ ዕፀ በለስን የመብላት ዕዳ፣ ከእባብ ጋር የማውራት ዕዳ፣ ስህተት የመስራት ዕዳ ነበር። ይህን ዕዳ እመቤታችን ትከፍለዋለች። ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖቱ እንዲህ ይላል፣ ሀሎ ዕዳ ላዕለ ትዝምደ አንስቲ፣ ሴቶች ላይ ዕዳ ነበር ይላል። እስኪ ሴቶች ብቻ ይህንን ቃል በሉ። ሴቶች ላይ ነው። ሴቶች ብቻ አትፈሩ። ሴቶች ላይ ነው ዕዳ ነበር። ሴቶች ላይ ምን ነበር? ዕዳ ነበር። ይህን የከፈለችው ማናት? እመቤታችን ናት። ክብርና ምስጋና ለስሟ ይሁን። በእውነት የጸጋ ምስጋና ይገባታል። ከዛ ቅዱስ ዮሐንስ አፈወርቅ ቀጥሎ እንዲህ ይላል፣ ወኮነት ይላል ፈዳይተ ዕዳ ለሔዋን ይላል። የሔዋን ዕዳ ከፋይ ሆነች። የማን ዕዳ ከፋይ ሆነች? የሔዋንን ዕዳ የከፈለችው እመቤታችን። እንዴት ሆና? ተንከራታ። ሔዋን በገነት የሰራችውን ኃጢአት እመቤታችን በግብፅ በረሃ ተንከራታ ከፈለችው። ሔዋን በገነት አትብሌ የተባለችውን የበለስን ፍሬ በልታ የሰራችውን ኃጢአት እመቤታችን ገነት ላይ ሁና አይደለም ተሰዳ በምድረ ፋይቅ ተንከራታ፣ በአሸዋ ተጠብሳ፣ ተርባ ተጠምታ፣ ተሰድባ ተገፍታ፣ ውጪ ተብላ ተሳዳ፣ ልጇን አስራ ህብስተ ሕይወት ማየ ሕይወት የሕይወት እንጀራ የሕይወት ውሃ እየተባለ የሚጠራውን ክርስቶስን በትከሻዋ አዝላ ግን በአሸዋ ተጠበሰች። እኒህ ሆና የሔዋን ዕዳ ከፈለች። የሴቲቱን ዕዳ ቀየረችው። የሴት ታሪክ ቀየረች። ገነትንና ግብፅን አነጻጽሮት፣ ገነትንና ምድረ በዳውን አነጻጽሮት። ገነት ሁሉ ነገር ያለበት ነው። ገነት ውስጥ የተከለከሉት አንድ ብቻ ነው። እሱም የበለሱን ፍሬ ነው። የሕይወት ዛፍ አለ፣ አልበሉትም። ሌላ ዛፍ አለ፣ አልበሉትም። የሚፈልጉትን ያደርጋሉ። እዚያ ጨለማ የለም፣ እዚያ ብርሃን ብቻ ነው። እዚያ ቅንጦት ነው ያለው፣ እዚያ ምቾት ነው ያለው፣ እዚያ ምስጋና ነው ያለው፣ እዚያ ልጅነት ነው ያለው። ግን ሔዋን እዚህ ገነት ሆና አንድ ነገር መታገስ አልቻለችም። የበለሱን ፍሬ በላቸው። ከእባብ ጋር አወራች፣ ከዲያብሎስ ጋር ተነጋገረች። እመቤታችን ግን ከመልአኩ ከቅዱስ ገብርኤል ጋር ተነጋግራ ከሰማይ የመጣውን ቃል ሰምታ እኛ ሁላችን እንድንድን ምክንያት ሆነች። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው። ግን ይህን ያደረገችው ገነት ሆና አይደለም፣ ምድረ በዳ ምድረ ፋይቅ በበረሃው ተንከራተ። አንተ አንድ ማለችው ነው። አንድ ሽማግሌው ስምዖን ሲነግራት የሉቃስ ወንጌል ምዕራፍ 2 ቁጥር 35 ወለኪሰ ይበው ውስተ ልብኪ ኩናተ ኑፋቄ
በአንቺ ግን በልብሽ ሰይፍ ያልፋል፣ በነፍስሽ ሰይፍ ያልፋል፣ በሰውነትሽ ሰይፍ ያልፋል እያለ ሲናገር ይህንን ሰምታ አላማረረችም ነው የምልህ። አንድ ቀን አንድም ሰዓት በምንም ቦታ እንዲያውም ስትል የነበረው በነገረ ማርያም የተጻፈው በምን ኃጢአቴ ነው ይሄ ሁሉ እኮ የመጣብኝ እኔ ክፉ ብሆን ነው እያለች እኮ ሔዋን እኮ እንደዚህ ያላለችው። ወአፍትሐ ለሔዋን ይላል ዘለሽ ውደቂበት አሰኛት የበለሱን ፍሬ አግዝፎ። ልክ እንደ ልብ ወለድ በጣም አርቲስቲክ በሆነ መንገድ ዲያብሎስ ሲተርክላት ሲነግራት ጎመጀች። አንቺን ከወንድ አሳንሶ ፈጥሮሻል ሲላት ጎመጀች። እመቤታችንስ ያለችው ምንድን ነው? መልአኩ ትጸንሻለሽ ሲላት ምን እንዳለች ታውቃላችሁ? ለሴት ልጅ እንዲህ ያለ ሰላምታ እንዴት ይነገራታል? ለሴት ልጅ ነው ያለችው። አያችሁ ሴትነቷን እንዴት እንደተቀበለችው፣ ሴትነትን እንዴት እንዳከበረችው፣ ሴትነትን እንዴት እንደተረዳችው፣ ሴትነት ምን እንደሆነ እንዴት እንዳወቀችው አያችሁ? እንዴት እንደሰበከችውስ። ለሴት ልጅ እንዲህ ያለ ሰላምታ ይገባታል፣ እንዲህ ያለ ሰላምታ ይነገራታል። ለምን? በብሉይ ኪዳን ብዙ ሴቶች አልፈዋል። እንዲህ ያለ ሰላምታ ከመላክ አልመጣላቸው። ይሄ ሰላምታ ልዩ ነው። ጸጋን የሞላብሽ የሚል ነው። አስቀድማ ቃል ሥጋ ሆነ እያሉ መላኩ ሲያናግራት እናቴ ሔዋንን ያሳትክ ሰይጣን ልትሆን ትችላለህ እያለች ታልፎ ነበር። ነገረ ማርያም ላይ እንደተጻፈው አስደናቂ ነው። ከዛ ወደ ቤተ መቅደሱ ከፍቶ ወንጌል ላይ እንደተጻፈው ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ አንቺ የምትወጂው በያዕቆብ ዙፋን ላይ በያዕቆብ ቤት በዳዊት ዙፋን ላይ የሚነግስ ነው እያለ ሲነግራት እንዴት ያለ ሰላምታ! ሴት ልጅ እንዴት ያለ ወንድ ዘር ትጸንሳለች? መሬት ያለ ዘር እንደማታበቅል ሁሉ ሴት ያለ ወንድ ዘር እንዴት ልጸንስ ይችላል? እኔ ደግሞ እንዳላውቅም፣ እኔ ደግሞ ድንግል ነኝ፣ ወንድም ወደፊትም አላውቅም። ለምን? ባልም የለኝም። ለምን? ዮሴፍ እንዲጠብቃት እንጂ ባሏ እንዲሆን አይደለም የተመረጠው። ይሄ ጠንቅቃ ታውቃለች። ይሄ ብስራት በነገራችን ላይ በዮሴፍ ቤት ላይ የሰማችው ብስራት ነው። ወንድ ሳላውቅ እንዴት ይሆናል አለችው። መልአኩ የገጠመው ፈተና። ከዛስ በኋላ ማስረዳት ጀመረ። ቅድስት ኤልሳቤጥን ተናገረ። እነዚህ ሁሉ ሊያሳምኑ አይችሉም። ለምን? ኤልሳቤጥ ከባሏ ከዘካርያስ ነው የምትጸንሰው። እመቤታችንስ በመንፈስ ቅዱስ ነው የምትጸንሰው። ስለዚህ እመቤታችን እንዴት ያስረዳል? አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም ሲላት ምን እንዳለች ታውቃላችሁ አይደል? ነይ አመቱ ለእግዚአብሔር ነይ፣ ይኸው እነሆ የጌታ ባሪያው በቃ የወደደው ያድርጋለች። ያን ጊዜ ቃል ሥጋ ሆነ። ክብርና ምስጋና ለስም አጠራሩ ይሁን። ቃል ሥጋ ሆነ። ይህንን እምነት ይህንን ቃል በሙሉ ኃይሉ ተቀበለች። እኔና እናንተ እንደምናውቀው አይደለም እመቤታችን ይህን ቃል የተቀበለችው። በሙሉ ኃይሉ ቃሉ በሙሉ አቅሙ እሷ ላይ እንዲሰራ ፈቀደች እመቤታችን፣ ወደደች እመቤታችን። ስለዚህ ልክ ይህንን ቃል በሙሉ አቅሙ ስትቀበለው ጠራ። ከሦስቱ አካላት አንዱን አካል እግዚአብሔር ወልድን ጠራ። አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ተዋሃደ። ከዚያስ ይህ የእመቤታችን እምነት የምእመናን ሁሉ መሪ ሆነ። ቅዱስ ቄርሎስ እንዲህ ብሎ እንደተናገረው ወኮነት መራሒተ ለሃይማኖት አባይ፣ ለታላቁ ሃይማኖት መሪ ሆነች። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ተብሎ የሚተረጎመው ሁለተኛው ይሄ ነው። ክብርና ምስጋና ለስም አጠራሩ ይሁን ያምላካችን። በጣም አስደናቂ። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው። ወደ ስደቷ ደግሞ እመጣለሁ፣ ጥቂቱን አሳያለሁ። ከዛ ቀጥሎ ደግሞ ጌታን ስትወልድ ተሰዳ ወለደች አልኳቸው። በግርግም ወለደች አልኳቸው። በከብቶች በረት ወለደች አልኳቸው። ከዛስ በኋላ ከወለደች በኋላ እንደገና ጌታን ይዛ ወደ ግብፅ መሰደድ ነበር። ይሄ ታሪክ የትኛውን ክፍል ያሳያል? በብሉይ ኪዳን የነበረው የእስራኤልን ስደት ታሪክ የሚያሳይ ነው። በአዲስ ኪዳን የብሉይ ኪዳኑን አንጻር የምናጠናበት ማለት ነው። የማቴዎስ ወንጌል ምዕራፍ 2 ሙሉን ብታጠኑት ኦሪት ዘጸአት ነው ይጠናል። በነገራችን ወጣቶች በተ የማቴዎስ ወንጌል ምዕራፍ 2 ኦሪት ዘጸአት ተብሎ ይጠናል። የኦሪት ዘጸአት ትርጉም ያለው የማቴዎስ ወንጌል ምዕራፍ 2 ላይ። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። ይሄ የመውጣት ሕግ ትርጉም ቀጥታ የምታገኙት ከዮሴፍ ታሪክ ጀምሮ ከሙሴ ታሪክ ጀምሮ የእስራኤልን ጉዞ ብልጭ አድርጎ የሚያሳያችሁ የአዲስ ኪዳን ክፍል የማቴዎስ ወንጌል ምዕራፍ 2 ምዕራፍ 2 ፈርዖንን ታገኛላችሁ ብሉይ ኪዳን ላይ። እዚህ ላይ ሄሮድስን ታገኛላችሁ። እዚያ ሙሴን ታገኛላችሁ ኦሪት ዘጸአት ላይ። እዚህ ደግሞ የማቴዎስ ወንጌል ምዕራፍ 2 ላይ ጌታን ታገኛላችሁ።
ኦሪት ዘጸአት ላይ ማርያም የሙሴን ሕግ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እመቤታችንን ታገኛላችሁ። ኦሪት ዘጸአት ላይ የመልአኩን ታሪክ ሙሴ ጫማውን ያስፈታውን ትመለከታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እናቱንና ልጁን ይዘህ ሽሽ የሚል የመልአኩን ቃል ታገኛላችሁ። ወዴት እንደሚሄዱ እዛ ላይ ይገልጣል። ኦሪት ዘጸአት የማቴዎስ ወንጌል ምዕራፍ 2 የት ደርሰው እንደተመለሱ ይገልጥላችሁ። አንዳንድ ጊዜ መጽሐፍ ቅዱስን ስታጠኑ ኮምፓራቲቭሊ እያነጻጸራችሁ ብሉይ ኪዳኑ አዲስ ኪዳኑ የት ተተርጉሟል፣ የቱ ጋር ተመሳሳይ ነው እያላችሁ ብታጠኑት በአንድ ጊዜ ብሉይ ኪዳኑንም አዲስ ኪዳኑን የሚያጥራት ብቃት ይኖራችሁ። ስለዚህ የማቴዎስ ወንጌል ምዕራፍ 2 እነዚህን ይገልጣል። ከዛ ደግሞ ወደ ግብፅ መሰደዳቸው እነዛኞቹ በግብፅ መሆናቸውን ያጠይቃል። እንዳልኳችሁ አስቀድሜ እዚያ ህፃናት ወንዶች መገደላቸው የማቴዎስ ወንጌል ምዕራፍ 2 144,000 ህፃናት መገደላቸውን ያሳያል። የማቴዎስ ወንጌል ምዕራፍ 2 ላይ ያለው ኦሪት ዘጸአት ላይ ራሔል ስለ ልጆቹ ያለቀሰችውን ለቅሶ በቀጥታ የማቴዎስ ወንጌል ምዕራፍ 2 ላይ በስም ጠቅሶ ራሔል ስለ ልጆቹ አለቀሰች የሚለውን ታሪክ ይነግራቸው። እነዚህን ታሪኮች ታገኛላችሁ። ያ ስደት በእመቤታችን ይደገማል። ያ ህዝብ ሲሰደድ ልብ በሉ፣ ያ ህዝብ ሲሰደድ ከ20 ዓመት በላይ የነበሩ ሲቆጠሩ 600,000 ናቸው ይላል። ስንት ሺህ ናቸው? 600,000። እዚህ ግን የተሰደዱት እመቤታችን፣ ዮሴፍ 2፣ ጌታ 3፣ ሰሎሜ 4 ሆኖ መሰደዳቸውን ይገልጣል። ነገር ግን እመቤታችን ቅድስት ድንግል ማርያም በጀርባዋ ያዘለችው ጌታ ሁላችንን ተሸክሞ መስቀል ላይ የሚደቅ ስለሆነ ሁላችን በዚህ ስደት ተወክለን፣ ስለዚህ እመቤታችን ህዝብ ይዛ ነው የተሰደደችው። እኛን በጀርባዋ አዝላ ነው የተሰደደችው። እኛን ተሸክማ ነው የተሰደደችው። እኛን ይዛ ነው የተሰደደችው። አያችሁ። ከዛስ ረሃብ እሷ ላይ ያርፋል፣ ጥም እሷ ላይ ያርፋል፣ ስቃይ እሷ ላይ ያርፋል። ስለዚህ ማርያም ተብላ ትጠራለች። በስደቷ ሁሉንም አልዘረዝርም፣ 4 ጊዜ ጽኑ ልቅሶ አልቅሳለች ብሎ አባቶቻችን ያስቀምጣል። 4 ጊዜ። ስንት ጊዜ አልኳችሁ? 4 ጊዜ። ማርያም ማለት ማር ማለትም ማለት ነው አልኳችሁ። መራራ ያ ማለትም ማለት ነው አልኳችሁ። አንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ትርጉሙ ይሄ ነው። ስደቷ 4 ጊዜ ጽኑ ልቅሶ ይላል። ጽኑ ልቅሶ ነው፣ ልቅሶ አይደለም ያልኳችሁ። ጽኑ ልቅሶ። ጽኑ ልቅሶ የሚባለው እንባዋ መንታ መንታ ሆኖ የወረደበት፣ ፊቷን ያቃጠለበት፣ የገሸለጠበት፣ አይኗን ያንጣጣበት። ለምሳሌ አንዱን ብቻ ይጠቅሳል። ቅዳሴ ማርያም ላይ ሁልጊዜ የምትሰሙት መጨረሻ ላይ ሀዳፌ ነፍስ የሚባለው ላይ አዘክሪ ድንግል አንብአ መሪረ ዘውህዘ እምአዕይንትኪ ዲበ ገጸ ፍቁር ወልድኪ የሚላል። ድንግል ሆይ ከዓይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ ነው የሚል። የእንባ ጎርፍ አሳስቢ። ከዓይንሽ በልጅሽ ፊት ላይ፣ በልጅሽ ምን ላይ? ፊት ላይ። ልብ በሉ። ከዓይንሽ በልጅሽ ፊት ላይ ነው የሚለው። እንባዋ የፈሰሰው በልጇ ፊት ነው የፈሰሰው። አሁን የኔና የእናንተ እንባ ይፈሳል፣ እግዚአብሔርም ያየዋል። ልክ ነው፣ እንባችንን ይመልከትልን። ግን ደግሞ የእኛ እንባ መጀመሪያ ዱብ የሚለው መሬት ላይ፣ የእመቤታችን እንባ ግን መጀመሪያ የሚያርፈው የጌታ ፊት ላይ፣ የልጇ ፊት ላይ። ለምሳሌ አንዱ በትርጓሜው አንዱ ያለቀሰችበትን ሲገልጥ ጌታን ይዛ ስትሰደድ የሄሮድስ መምጣት ተነገራት። ዮሳ የአልዓዛር ልጅ የዮሴፍ ልጅ የዮሴፍ ልጅ በአልዓዛር መረጃ መሰረት እየሮጠ ሂዶ 40 ቀን ተጉዞ እመቤታችን የደረሰችበት ቦታ ይደርሳል እና በጣም እየተጣደፈ ሂዶ ወንዝ ዳር ውሃ እየጠጡ ያገኛቸዋል። እግሩን እያጠበች ሰሎሜ፣ እመቤታችን ደግሞ ሕፃኑን እያጠባች ሲያገኛቸው ይላል ትርጓሜው፣ እንደምን ዋላችሁ እንደምን አደራችሁ ሳይ እንደናንተ ያለ ባለጤና የለም፣ የሄሮድስ ጭፍሮች ታዘው እዚህ አፍንጫችሁ ስር ደርሰዋል፣ እናንተ ደግሞ እዚህ ተቀምጣችኋል ብሎ ይነግራቸዋል። እና ያን ጊዜ እመቤታችን ደነገጠች ይላሉ መተርጉም። ነገረ ማርያም ላይ ተጽፏል ታሪኩ። ያን ጊዜ ደነገጠችና ሕፃኑን ከሰሎሜ እጅ ተቀብላ ዘርግታው መሬት ላይ ዘርግታ ላዩ ላይ ሆና አለቀሰችበት ይላል። እጇን በእጁ ትክክል አድርጋ፣ አይኗን በአይኑ ትክክል አድርጋ፣ አፏን በአፉ ትክክል አድርጋ ላዩ ላይ ወድቃበት ከዚህ ሁሉ መከራ ላላድንህ ነው ወይ እኔ እንስሳት አራዊት የማይችሉትን መከራ የተቀበልኩ ብላ ላዩ ላይ እንባዋን አፈሰሰችው። ፊቱ ድንግል ሆይ
ይሄ ደራሲው ሲናገር በሰቆቃወ ድንግል አመፈርነው ሄሮስ ወአሊ ውስተ ደብረ ቁስቋም ይስሳ ሰሚዓ ድቀተ ቃለ ወልደ ዮሴፍ ይሳ ማርያም ደንገጸት ወተሐውከ ቆርሳ ምደ ሰሎሜ ሶቢሃ ተመጥወት ለሮሳ ከመጥቅዩ አውቂራ በልብሳይ ሄሮድስ ወታደሮችን በላከ ጊዜ እመቤታችን የሚያስደነግጥን ቃል ደምሳ ሰምታ አንጀቷ ተናወሰ ይላል፣ ደነገጠች ይላል። ያን ጊዜ ከሰሎሜ እጅ ልጇን ተቀብላ በልብሷ ተቀላ ላዩ ላይ አለቀሰችበት። ስለዚህ እንባዋን ያውቀው እንዴት እንደሚያቃጥል ያውቀዋል፣ እንዴት እንደሚሞቅ እንዴት እንደሚገሸልጥ ያውቀዋል፣ እንዴት እንደሚያንጣጣ ያውቀዋል። በፊቱ ወርዷል፣ ጉንጩን እያጠበው እያጋጠለው እየገሸለጠ ወርዷል። ፊቱ ላይ ፈሷል፣ በጆሮው ፈሷል፣ በጉንጩ ፈሷል። ስለዚህ እንባዋን የሚያውቀው ልክ እኛ እንደምናፈሰው አሸዋ ላይ መሬት ላይ እንደሚወድቀው ዱብ እንደሚለው እንባ አይደለም። ፊቱን እየገሸለጠው ሲሆን በስጋም ጭምር ያውቀዋል። ይሰማል የእንባዋ ሙቀት፣ የእንባዋ ምሬት፣ የእንባዋ ማንጣጣት በስጋው በኩል አልፏል። ቦይ እየሰራ በፊቱ በኩል ወርዶ ማርያም ማለት ዘመኗ መራራ ይሆን ምናውቀው እኛ ብቻ አይደለም፣ እሱም በሰውነቱ ያውቀዋል። ምንም አያውቅም አይደለም፣ በሰውነቱ ካልሆነ አያውቅም አይረዳም አይደለም። ግን ደግሞ የሚያውቀው በመረጃ አይደለም፣ በማወቅ ብቻ አይደለም የሚያውቀው እንባዋ እሱ ላይ ወርዶ ፈሶበት ማቃጠሉን ጭምር ሴንስ እያደረገው እንደ ስጋው ነው የሚያውቀው። ስለዚህ ፊቱ ላይ ፈሷል። ዘመኗ መራራ፣ ስደቷ መራራ፣ ስቃዩ መራራ። ከዛ ቀጥሎ ሕፃኑ አፍ አውጥቶ እንዲህ አላት ነገረ ማርያም ላይ እናቴ ሆይ እኔን የሚገሉኝ የዛሬ 30 ዓመት የአንቺ ዘመዶች ናቸው እንጂ እነዚህ አይገሉኝም ብሎ እንባዋን ጠርጎ አረጋጋት ይላል። ከዛ በኋላ ዝም አለች፣ ግን መከራው ይቀጥላል። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ኮቲባ ተብላ የምትጠራ ሴት ከዮሴፍ እጅ ተቀብላ መሬት ላይ ፈጥፍጣ ስትጥለው ያን ጊዜ የሞተ መስሏት ምርር ብላ ለቀሰች። ሁለተኛው ነው። ከዛ ሶስተኛው ልንገራችሁ። ወደ ዛሬው ታሪክ ስመጣ ማርያም ማለት ማር ማለት ማለት ነው አልኳችሁ። መራራ ያ ማለት ማለት ነው አልኳችሁ። ዘመን አጠቃላይ ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው። ይህን ነው እያሳየ ሕይወቷ በስቃይ የተሞላ በመከራ የተሞላ ነው። ያለ ኃጢአቷ ያለ በደሏ መከራ እየከፈለች የኖረች ሴት ናት። በዚህ በኩል እንድታውቁት እንድትረዱት ነው እያልኩ ያለሁ። የነገው በዓል የሚታሰበው አንዱ ልጇን ውሃ ጠማው ይላል በነገረ ማርያም አገላለጥ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠማ ውሃ ፍለጋ ሄደች። እኔ አሁን እኮ የሚገርመኝ እሱ ተጠማ፣ እሱ መጠማት ካሳ ነው። ምክንያቱም እስራኤላውያን በምድረ በዳ ውሃ ተጠምተው ነበር። ለዚያ ካሳ ለመክፈል ጌታችን መድኃኒታችን ኢየሱስ ክርስቶስን ተጠማ። ግን መጠማቱ ብቻ አይደለም የሚገርመው፣ ለመጠማቱ ደግሞ የእመቤታችን ውሃ ፍለጋ መንከራተት ነው። በቃ ይሄ በእናትነት የተከፈለውን ዋጋ እንድታውቁት፣ በእናትነት የከፈለችው ዋጋ፣ የእሱ እናት በመሆኗ የከፈለችው ዋጋ። የኔ እናት እኮ ይህን ያህል ዋጋ አልከፈለችም። የጌታ እናት ግን ዋጋ ከፍላለች። የሌሎች እናቶች በእርግጥ ብዙ ስቃይ አለ፣ ግን ደግሞ እንደ እመቤታችን አይነት መከራ ያየች ሴት በምድር ላይ የለችም። ይቀጥላል እኮ። ከዛ ደግሞ መስቀል ላይ እኮ እሱ ተሰቅሎ ስታየው ዓለም ላይ ካለው ሐዘን የሚበልጥ ሐዘን እመቤታችን ልብ ውስጥ እኮ እየፈላ ሲወጣ ይታያል። ለማርያም ተብሎ የሚጠራ ድርሰት ለማርያም ማለት የማርያም ለቅሶ የማርያም ሐዘን ማለት ነው። ቀጥታ ሲተረጎም አባ ሕርያቆስ ነው የደረሰው እና እዚያ ላይ አንድ እኔ በጣም ልቤን የሚነካኛል። አምሃው ሰላም ለእርቃንከ ይሄ ደሙን አይታ በላዩ ላይ ያለ የሾሆን አክሊል እሱን ሁሉ አይታ ለዚህ ሁሉ አልቅሳ አልቅሳ ይሄ ስጋው አልቆ አጥንቱ ብቻ ቀርቶ ይህን ሁሉ አይታ ለዚህ ብቻ ሳይሆን ለራቁትነት ሰላም እላለሁ ብላ ሰላም ያለችበት ነው። አምሃው ሰላም ለእርቃንከ ብላ ለራቁትነት ሰላም እላለሁ ብላ ሰገደችለት እና በጣም እኮ የሚገርም እኮ ነው። እዛ ላይ የሚለው ምን እንደሆነ ታውቃላችሁ? የኔ ሐዘን ልዩ ነው። ራሔል ስላላቀፈቻቸው ልጆቿን ያለቀሰችው ትላለች። ራሔል መንታ ልጆቿን ረግጣለች። ራሔል መንታ ልጆቿን የጡብ መስሪያ እንዲሆን ደማቸውን አብራ ለውሳለች። ልክ ነው። አንጀቷ እየተላወሰ የልጆቿን ቀላቅላለች። ግን ራሔል ያለቀሰችው ስላላቀፈቻቸው ልጇ ነው።
ልጆቿን እኔ ግን አቅፌው የድንግልና ጡት ላጠባሁት ልጄ ነው የማለቅሰው ነው የምትለው። የኔ ሐዘን ከራሔል ሐዘን ልዩ ነው። ሌሎች እናቶች ቢያለቅሱ 7 ልጆች ኖረዋቸው አንዱ ልጅ ቢሞትባቸው 6 መጽናኛ ልጆች አሉ። እኔ ደግሞ ምንም ልጅ የለኝም፣ አንድ ልጅ ብቻውን መስቀል ላይ ተሰቅሏል። ስለዚህ የኔ ሐዘን ከሌሎች እናቶች ልጆች ልዩ ነው። እንዲህ እያለች ታለቅሳለች። ሌሎች እናቶች ቢያዝኑ ስላጠቧቸው ስላቀፏቸው ልጆች ለጥቂት ደቂቃ ስላቆዩቸው ለጥቂት ጊዜያት ስላቆዩቸው ልጆች ነው። እኔ ግን ብቻዬን ስላሳደጉት ልጅ ነው ማለት ነው። ስለዚህ የኔ ሐዘን ከሌሎች ሴቶች ሐዘን ልዩ ነው እያለች ታለቅሳለች። ይሄ እኮ ነው መራራ የሚያስብለው፣ ህይወቷን መራራ የሚያስብለው፣ አስጨናቂ የሚያስብለው። የከፈለችው ዋጋ፣ የከፈለችው መስዋዕትነት፣ የከፈለችው እናትነት፣ ያለፈባት ስቃይ፣ ያለፈባት ሰይፍ፣ የጎራረዳት የቆራረጣት ስቃይ። ይሄ ስቃይ እኮ አልተነገረም፣ ቃል ስለሌለው እንኳን በእኔ አንደበት በእነ ዮሐንስ አፈወርቅ አንደበት ተገልጦ ማያልቅ ስቃይ እኮ ተቀብላለች እመቤታችን። ዘመኗ መራራ፣ ዘመኗ መራራ፣ ኑሮዋ መራራ፣ ሳይመቻት ሳትደሰት የኖረች እናት፣ ተድላ ደስታ እንዳታይ የተፈረደባት እናት። እንዲያውም በግልጽ ነገረ ማርያም ሲናገር እንዳልኳችሁ እመቤታችንና ዮሴፍ አንድ ቦታ ትንሽ ማረፍ ሲጀምሩ መልአክ ይመጣና ውጡ ይላቸዋል። ውጡ፣ ተድላ ሥጋ አልተፈቀደላችሁም፣ ስለዚህ ከዚህ ውጡ ይላቸዋል። ተነስተው እንደገና መንገዳቸውን ይጀምራሉ። ወደ ስቃዩ ዓለም ይገባሉ፣ ይንከራተታሉ። እንደገና አንድም ቀን ምቾት ሳታ ማርያም ማለት ዘመኗ መራራ የሆነ ማለት ነው። ልጇ ተጠማ። ለልጇ ውሃ ፍለጋ ወደ የቦታው መሄድ መለመን ጀመረ። ሴቶች አይዋታም። ሴቶች መጽሐፋችን እንደሚገልጠው መምህራን በትርጓሜ እንደሚገልጡት ሴቶችና ካህናት ቀናተኞች ናቸው ይላል ትርጓሜው ነው የሚለው። በተለይ ሴቶች ካህናቱ በኋላ ዱላ ይዘው እንዳይጠብቁኝ፣ በተለይ ሴቶች ቀናተኞች ናቸው እና ያዩ ምንም ያ ሁሉ ሀሩር ቢወርድባት መልኳ አልተለወጠም ነበር፣ ታምር ነበር፣ መልከ መልካም ነበረች እና ሴቶች እያዩ ምን እንደሚሏት ታውቃላችሁ? በጣም ክፉ ሴት ብትሆኝ ነው እንጂ አንቺ ከንጉሥ አዳራሽ ማትወጪ ንግሥት ሆነሽ የምትኖር የነበርሽ ነው። አይሰጧትም፣ ትርፍ ቃል ይናገሯታል፣ ይሰድቧታል። ዘመኗ መራራ ነው፣ እየተሳደበች የኖረች ነው። ከዛስ በኋላ አታ ተመለሰች። አታ ስትመለስ 70 ሰገል የሰጡት የወርቅ ጫማ ነበር፣ ያን ሌባ ወስዶባት አገኘች። ቁጭ ብላ ይላል እጇን አናቷ ላይ አድርጋ እንደ ሕፃን ምርር ብላ ስቅስቅ ብላ ጽኑ ልቅሶ አለቀሰች። ደራሱ እንደሚናገር መለኮት ጓላ ሶበ ጸምዓ ከመ ደቂቅ ዘይሰፍሮ በህፍኑ ለማየ ባሕር እሙቅ። ጥልቅ የሆነውን ውቅያኖሱን በእፍኙ የሚለካ የሚሰፍረው መለኮት የተዋሃደ ልጇ ስግው ቃል ኢየሱስ ክርስቶስ በተጠማ ጊዜ በከየቱ ትቤ ማርያም ማዕነቅ ማርያም ርግ እያለቀሰች እንዲህ አለች፣ ሰአልክዎሙ ማየ ወኢወሃቡኒ በሕቅ። ውሃ ለመንኳቸው በጥቂት እንኳን አልሰጡኝም። እምሰባ ሀገር አልቦ ዘየአምራ ለጽድቅ። ከእነዚህ ሰዎች ከሀገር ሰዎች ወገን እውነት የምትባልን የሚያውቃት የለም፣ ርኅራኄን ምሕረትን የሚያውቃት የለም፣ አልሰጡኝም ብላ ምርር ብላ ጽኑ ልቅሶ አለቀሰች። በዚህ ጊዜ የእሷን ልቅሶ ሲሰማ ሕፃኑ ሰሚዖ ሕፃን እሙ ገአራይ የእናቱን ጩኸትና ልቅሶ ባየ ጊዜ ባረከ ኮካ ወአንቅአ ማየ እንታይት እግራ፣ ከእግሯ ስር አለቱን ባርኮ ውሃ ፈለቀና ወእምኔሁ ትስተይ ለጽምዓ አመራ ወእምኔሁ ለጽምዓ ትስተይ አመራ፣ ለጥማቷ ለመጠማቷ ለእርሷ ውሃ እንድትጠጣ አመለከታት። እሱም ከዚያ ውሃ ጠጣ ይላል። የነገ ዕለት የሚታሰበው ይሄ ነው። ከአለት ውሃ አፈለቀ። በጣም ግን የሚደንቀኝ ቀጥሎ ያለው እምሰባ ሀገር እይስተይዋ ለይእቲ ማይ እይስተይዋ ለሰባ ሀገር ሚእቲ ማይ እይስተይዋ እምሰባ ሀገር አምረራ ለይእቲ ማይ አምረራ ወለርሑቃን ፈውሰ ወጥን ተገብራ ሚያ እምሰባ ሀገር እይስተይዋ ለይእቲ ማይ ወይም እይስተይዋ እምሰባ ሀገር ለይእቲ ማይ አምረራ ወለርሑቃን ፈውሰ ወጥን ተገብራ። ከዚያች ሀገር ያሉ ሰዎች ይችን ውሃ እንዳይጠጧት አመረራት። ምን አላት? አመረራት። ማርያም ማለት ምን ማለት ነው አልኳችሁ? ማር ማለት ምን ማለት ነው? መራራ። ያም ማለት ምን ማለት ነው? ዘመን። አንድ ላይ ዘመኗ ምን ይሆን? መራራ ይሆን። ውሃውን አመረሩ። የአካባቢ ሰዎች እንዳይጠጡት መራራ አደረገ። ወለርሑቃን ፈውሰ ወጥዕምተ ገብራ። ሩቅ ላሉት ሰዎች ግን የሚጣፍጥና የሚፈውስ የሚያድን ውሃ አደረገው። አሁን ልብ በሉ። ያንን ውሃ ቅርብ የሆነ ሰው ይጠጣዋል፣ ግን ይታመማል፣
ይመራል፣ ይጎመዝዛል። ሩቅ የሆነ ሰው ይጠጣዋል፣ ይፈውሳል፣ ይጣፍጣል። ማርያም የሚለው ስም ይህንን የሚገልጥ ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ዘመኗ መራራ የሆነ የሚባለው እሷ የተቀበለችው መከራ፣ እሷ የተቀበለችው ስቃይ፣ ለእኛ ግን ጣፋጭ ስም ነው። አሁን ወደ ሊቃውንቱ ትርጓሜ ይመጣል። ለእኛ ጣፋጭ ስም ነው። ለምሳሌ ማርያም የሚለው ስም እስራኤላውያን ያልተጠቀሙበት ስም። ምድረ ኢየሩሳሌም ብትሄዱ፣ ምድረ እስራኤል ብትሄዱ ባዶ መቃብር ያሳያቸው፣ ገንዘብ ያገኙበታል፣ የቱሪስት ፍሰት አለው፣ ታሪክ አላቸው። ያን አስጎብኝተው ይበለጽጉበታል፣ ሀብታም የሆኑበታል፣ ባዶ መቃብር አሳይተው። እኛስ ሩቅ ነን ከኢየሩሳሌም፣ የተወለድነው እዚህ አይደለም። ያን ጊዜ እመቤታችን በነበረችበት ጊዜም አልነበርም። እመቤታችንንም በአካል አላገኘናትም። ግንሳ በእምነት እመቤታችን በልባችን ነግሳ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ለሩቆቹ ለእኛ ለሩቆቹ ጣፋጭ አደረጋት ይችን ውሃ። ለእኛ ለሩቆቹ መድኃኒት አደረጋት ይችን ውሃ። ለእኛ ለሩቆቹ ፈውስ አደረጋት ይችን ውሃ። ምድሯን ላልረገጥ ነው፣ አብረን ላልተሰደድ ነው፣ በተወለደችበት ላልነበር ነው፣ የረገጠችውን ምድር ላልረገጥ ነው። እርሷ እንድትመጣ አድርጎ ሀገራችንን እንድትባርክ አድርጎ በዚያውም ደግሞ እሷ በመጣችበት ዘመን ሳንወለድ ግን አሁን በእምነት ወደኋላ ሂደን እመቤታችን በልባችን ነግሳበት ቅድስት ሆና ንጽሕት ሆና ተነስታ አርጋ የምትኖርበትን እንድናውቅ አደረገን። ክብርና ምስጋና ለስም አጠራሩ ይሁን። ለሩቁ ፈውስ አደረገን፣ ለቅርቦቹ ግን መራራ ናት። ያቸው ለቅርቦቹ መራራ ናት። ቅርቦቹ አሳደዷል፣ ለቅርቦቹ ጎመዘዘቻቸው፣ ለቅርቦቹ መረረቻቸው። ዛሬ እንደዛ ናቸው። የእመቤታችን ስም የሚመራቸው፣ እመቤታችን ስም ሲጠራ የሚደነግጡ የሚጨነቁ፣ 24 ሰዓት በጣም ብዙ የሚሉ፣ ለምን ተዘመረ ስለ እመቤታችን የሚሉ፣ ስለ ራሳቸው የሚዘመርላቸው ደስ የሚላቸው፣ ሲሰገድላቸው ስግደት የሚቀበሉ ሰዎች ተንበርክከው ሳር የሚግጡላቸው ሰዎች፣ ተንበርክከው የጫማቸውን ሽታ የሚያሸቱላቸው ሰዎች፣ እነሱን የማይከለክሉ ግን የጌታ እናት ስም ሲጠራ የሚጨነቁ ሰዎች በዓለም ላይ ብዙ ናቸው፣ በጣም ብዙ። ይህ ሁሉ መራራ ዘመን ያሳለፈች እመቤታችን፣ እናትነትን ጥጉን ያሳየችን እመቤታችን፣ ሴትነትን ጥጉን ያሳየችን፣ ርኅራኄን ያሳየችን፣ የሰውን መልክ፣ የሰውን ብቃት፣ የሰውን ችሎታ፣ የሰውን ንጽህናና ቅድስና ጫፉን ልኩንና መጠኑን ያሳየችን የአምላክና ስትጠራ የሚጎመዝዛቸው በጣም ብዙዎች ናቸው። አያችሁ፣ መራራ የምንለው ለእንዲህ አይነት ሰዎች ነው። መራራ የምንለው ዘመኗ እንዲህ ስለሆነ ነው። እኛ ግን እንዲህ ብለን እንጠራታለን። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው እናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ለእኛ ግን ያማለደች ፍጻሜ ጸጋና ሀብት የምታሰጥ ናት ማርያም ማለት ነው። አንድ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት የተፈጸመላት ናት። ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የተፈጸመላት ናት። ስለዚህ ማርያም ማለት ፍጽምት ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ሮም ማለት አርያም ማለት ልዕልት ከፍ ያለች የመጠቀች ማለት እንደሆነ ማርያምም ከፍጡራን በላይ ከፈጣሪ በታች ስለሆነ ማርያም ብለን እንጠራታለን። አንድም ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ ማለት ነው። ለምን? አስቀድማ እሷ በትንሣኤ በእርግጥ ከጌታ ጎን ተቀምጣለችና በዚህ ምክንያት ማርያም ብለን እንጠራታለን። መንግስተ ሰማያት መርታ የምታስገባ ስለሆነ። አንድም ማርያም ማለት ማኅበረ መሃይምናን ወመሃይምናት ማለት ነው። የምእመናንና የምእመናት አንድነት ማለት ነው። መሪ ሰሪ ማለት ነው። ለምን? በሐዋርያት በ120 ቤተሰብ መካከል መንፈስ ቅዱስ ሲወርድላቸው አብራ የነበረች አስቀድማ መንፈስ ቅዱስ ያደረባት ስለሆነ አስቀድማም ደግሞ መንፈስ ቅዱስ ያሳደረች ስለሆነች በቅድስት ኤልሳቤጥ ላይ በዚህ ምክንያት የምእመናንና የምእመናት አንድነት ብለን እንጠራታለን ማርያም ማለት። አንድም ማርያም ማለት ተፈሥሒ ቤተ ይሁዳ ወተሐሰይ ቤተ እስራኤል፣ የይሁዳ ቤት ሆይ ደስ ይበልሽ፣ እስራኤል ዘነፍስ ሆይ እልል በይ የሚል ትርጉም ስላለው የምናመሰግንባት ስለሆነች ማርያም ብለን እንጠራታለን። ክብርና ምስጋና ለአምላካችን ይሁን። ማርያም ማለት ይሄ። አንድም ማርያም ማለት እመ ብዙኃን የብዙዎች እናት ማለት ነው። እሱም ደግሞ ጌታ ራሱ እንኋት እናት ብሎ ለዮሐንስ በሰጠው ጊዜ በዮሐንስ በኩል እናት አድርገን ተቀብለናታል። እርሷም በዮሐንስ በኩል እኛን ልጆች አድርጋ ተቀብላለችና የሁላችን እናት ስለሆነች የብዙዎች እናት ተብላ ትጠራለች። አንድም ማ ማለት ማኅደረ መለኮት፣ ር ማለት ርግቤ ይቤላ፣
ያ ማለት ያን ከአዱ አቤት ሁሉ ፍጥረት ምን ማለት ምስጋን ምስአል ወምስጋን ወምስትስራይ ኃጢአት ማለት ነው ብለው እያንዳንዱ ፊደል የተረጉሙት የመለኮት ማደሪያ ማለት ነው። ማይደረ መለኮት ር ማለት ርግቤ ይቤላ የሰሎሞን ንጉሥ ሰሎሞን ርግቤ ይላታል። ዳዊትም እንዲሁ ር ማለት ያ ማለት ነው። ያ ማለት ያን ከአዱ አቤት ሁሉ ፍጥረቱ ሁሉ ወደ አንቺ ያንጋጥጣል ማለት ነው። ምን ማለት ምስአል ወምስጋን ወምስትስራይ ኃጢአት መለመኛ መስገጃ ለኃጢአት ስርየት መለመኛ መማፀኛ ማለት ነው። እያንዳንዱ ፊደል ስተረጎም አንድም የመጨረሻው ማር የሚለው በእኛ ሀገር የምታውቁት ጣፋጭ ነው። ያም የሚባለው ደግሞ በገነት ያለ ዛፍ ነው። ይህ ዛፍ በጣም አስገራሚ ጠባይ ያለው ቅዱሳን ሲሞቱ የሚያሸቱት ይህንን ዛፍ ነው። ነፍሳቸው ከስጋቸው ልትለይ ስትል ይህን ዛፍ ነው የሚያሸቱት። ያመጡና መላእክት የዚህን ዛፍ ሽታ ሲያሸቷቸው በሽታው ምስጥ ብለው ያን ጊዜ ነፍሳቸው ከስጋቸው ልይት ትላለች። በረከታቸው በሁላችንም ላይ ይደረብን። አባ ጽጌ ድንግል ሲናገር ጽጌ ጸገነት ገሪ ላዕሌ የሚል ቃል አለ። በመዓዛሁ ትትመሰጥ ነፍሴ፣ የገነትን ዛፍ በላዬ ላይ አስቀምጭብኝ፣ ነፍሴ በሽታው ትወጣ ዘንድ ትመሰጥ ዘንድ የገነትን ዛፍ አስቀምጭብኝ። ያ ዛፍ ያም ተብሎ ይጠራል። እስኪ በሉ ያም በሉ። ስለዚህ አንድ ላይ ማርያም እስኪ በሉ። ማር ማለት የሚጣፍጥ ማለት ነው በእኛ አውድ። አሁን በሊቃውንቱ ያም የሚለው የሚጣፍጥ ሽታ ያለው ነው። ማርያም ማለት ከገነትም ከምድርም ከሰማይም ከማንም ከፍጥረታት ሁሉ የሚመስላት የሌለ ጣፋጭ የሆነች ማለት ነው። ክብርና ምስጋና ለአምላካችን ይሁን። እመቤታችንን የሰጠ የመጨረሻው መልእክት ውሃው ለአካባቢው ሰዎች የሚመር ነው፣ ለሩቅ ሰዎች ደግሞ የሚጣፍጥ ነው። እንግዲህ አንዳንድ ጊዜ እዚህ አጠገባችን ሆኖ የሚመረን ለሌሎች ሰዎች ደግሞ የሚጣፍጣል። ይህንን መልእክት አስተላልፌ ይጨርሳል። ማርያም የሚለው ለእሷ የመከራ ስሟ ነው፣ ለእኛ ግን የሚጣፍጥ ስም። በነገራችን ላይ የእመቤታችን ብቻ ሳይሆን ኢየሱስ የሚለው ስምም እንዲሁ። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒትነቱ ግን ለእኛ እንጂ ለእሱ አይደለም። እሱ ክብር ባይ ማይል ክብር ማይል ክቡር ጽድቃይ ጻድቅ የባህሪ አምላክ። ስለዚህ እኛን ለማዳን ነው የመጣው። ለእሱ የሞተበት ስሙ ነው። መስቀል ተሸክሞ የወደቀበት ስም ነው። የቆሰለበት ስም ነው። መከራ የተቀበለበት የደቀቀበት ስም ነው። ለእኛ ግን መድኃኒት ነው። ማርያም የሚለው ስምም እንደዛ ነው። ለእሷ መከራ የተቀበለችበት ስቃይ ያየችበት የተንከራተተችበት ስም ነው። ለእኛ ግን ጣፋጭ ስም ነው። ስንወለድ እየሰማን የተወለድንበት ስም ነው። ከዛ በእንተ ማርያም መሐረነ ክርስቶስ፣ ስለ ማርያም ብለህ ክርስቶስ ሆይ ማረን እያል የምንማጸንበት ስም ነው። ምልጃን የሚሰጥ ቃል ኪዳን ያለው የተለየ ጣፋጭ ስም ነው። ለእሷ ግን የመከራ ስም ነው። ልክ እንደዚሁ ሁሉ ይሄ የፈነጨው ውሃ ለአካባቢው ሰዎች የሚመር ነው፣ የሚጎመዝዝ ነው፣ በሽታ የሚሆን ነው። ለሩቅ ሰዎች ግን የሚጣፍጥ ነው። ቤተክርስቲያንን ውሰዱ፣ ልብ በሉ። ቤተክርስቲያን ለቅርብ ሰዎች የምትመር፣ ለሩቅ ሰዎች ግን የምትጣፍጥ ነው። ዛሬ እቺ ቤተክርስቲያን ለሌሎች ተስፋ ነው። በውጭ ሀገር ያሉ ሰዎች ቤተክርስቲያንን እንዴት አድርገው እንደሚፈልጓት ልነግራቸው አልችልም። የ3 ሰዓት የ4 ሰዓት መንገድ ነድተው ቤተክርስቲያን ይሄዳሉ። ነፋስ እያወዛወዛቸው፣ አንዳንዶቹ ባህር ተሻግረው በመርከብ ሄደው ቤተክርስቲያንን ፍለጋ ይሄዳሉ። ልጆቻቸውን ይዘው በበረዶ እየተንገላቱ እየተንከራተቱ ቤተክርስቲያንን ፍለጋ ይሄዳሉ። ስጋው ደግሞ ፍለጋ፣ ቅዳሴ ፍለጋ ይንከራተታሉ። በውጭ ሀገር ያሉ ሰዎች በቅርብ አገልግሎት አውሮፓ ውስጥ ነበርኩኝ። እንዴት ያሳዝናሉ! ቤተክርስቲያንን ፍለጋ የሚንከራተቱ ሰዎች በ3 ወር አንድ ጊዜ የሚቀደስባቸው ቅዳሴ ብርቅ የሚሆንባቸው፣ ካህን ማየት ብርቅ የሚሆንባቸው፣ ካባ የለበሰ እንዲህ እንደኔ አይነት ሲያዩ መሬት ላይ ነው የምላቸው። የአውሮፓ ሰዎች ናቸው። መሬት ላይ ለጥ ብለው የእኛን ጉልበት ካልሳምን የሚሉ ሰዎችን ታያላቸው። የምድር ጫፍ ድረስ እንጂ ይህን አይቻልም። ጫማችን ላይ ወድቀው ጫማችንን አውልቀው ተንበርክከው የእኛን እግር ያጠቡ ሰዎችን ያጠቡ ክርስቲያኖችን እነግራቸው። ከአቅማችን በላይ ሆኖ የእኛን እግር አታጥፉም ብለን እባካችሁ ብለን በስላሴ ገዝተን እንኳን አልቅሰው በእንባቸው ጭምር ያጠቡን ሰዎች ይመሰክርላቸዋል። ቤተክርስቲያን አጠገባችን ሆና ቤተክርስቲያን ማንሳለ ብዙ ሰዎች ነው። ስላሴ ካልሆነ ማንመጣ ብዙ ሰዎች ነው። ጉባኤ ተጠርቶ ማስታወቂያ ተነግሮ ጓሯችን ቤተክርስቲያን ነው። በካህናት መካከል ሆነን የታሰረን ስንቶቻችን ንስሐ ያልገባችሁ ብዬ ብጠይቅ ብዙ ሰው ሊያፍር ይችላል። ግን ደግሞ ስንት ሰው እንዳለ ደግሞ እናውቃለን። ንስሐ አባት ጭራሽ የሌለው ንስሐ አባቱ
ጓደኛ አድርጎ አብሮ ውስኪ ቢጠጣ ግን ንስሐ የማይገባ ስንት ሰው እንዳለ እናውቃለን። ከንስሐ አባቱ ጋር ድራፍት እየጠጣ ከንስሐ አባቱ ጋር የቅርብ ጓደኛ ስለሆነ ስርየተ ኃጢአት የሚያገኝ የሚመስለው ንስሐ የገባ የሚመስለው ብዙ ሰው እንዳለ እናውቃለን። በካህናት ተከበን የታሰርን ብዙዎች። እነዚህ አህዮች ትዝ ይሏችኋል። በሆሳዕና የተፈቱት አህዮች ታስረው የነበሩት በካህናት መንደር ነው። በካህን ተከበን የታሰርን፣ በቄስ ተከበን የታሰርን፣ በቤተክርስቲያን ተከበን ስጋ ወደሙ ያልተቀበልን፣ ወንጌል ዕለት ዕለት እየተነገረን ማንሰማ በጣም ብዙዎች ነን። ማንለወጥ በጣም ብዙዎች ነን። ካህናት በዙሪያችን፣ መምህራን በዙሪያችን ሆነው ማንጠይቅ በጣም ብዙዎች ነን። ህብስት እያለ የተራብን፣ ስጋ ወደሙ እያለ የተራብን፣ ድግስ እያለ የተራብን፣ የሚጠጣ እያለ ጉሮሯችን እስኪንቃቃ ድረስ የተጠማ ነፍሳችን ምን ትቅበዘበዝ በጣም ብዙዎች ነን። አጠገባችን ያለው ስጋ ወደሙ የመረረን፣ አጠገባችን ያለው ክህነት የመረረን፣ አጠገባችን ያለው ቤተክርስቲያን ያስመረረን፣ ሌሎች የሚፈሩበት አጠገባችን ያለው መራራ የሆነብን፣ ሩቆች ግን መጥተው እየጠጡት የሚጣፍጡበት በጣም ብዙ ከሩቅ መጥተው እየተሳለሙ እየተፈወሱ የሚሄዱ አጠገባችን ሆነ የቤተክርስቲያን ገዳም ማናውቅ፣ የሀገሪቱ ገዳም ማናውቅ በጣም ብዙዎች ነው። የአባቶቻችንን ቃል ኪዳን ያልተቀበልንበት ያላመንበት ከሩቅ መጥተው ግን የተፈወሱበት የዳኑበት በጣም ብዙዎች ናቸው። በጓሮ ያለ ጸበል የቁርበት መንከሪያ ይሆናል እንደሚባለው አጠገባችን ያሉ የመዳኛ መንገዶቻችንን ቁርበት የነከርንባቸው በጣም ብዙዎች ነው። ስለዚህ አጠገባችን ያለውን ነገር እንመልከት። እጃችን ላይ ያለውን እንይ፣ መዳፋችን ላይ ያለውን እንይ። ጓሯችን ያለውን ቤተክርስቲያን ለጸሎት ለበረከት ለስጋ ወደሙ ሁልጊዜ መንቀስቀስ፣ ሁልጊዜ ማስታወቂያ መስራት ይሄ ይቅር። ይሄ ነው የዕለቱ መልእክት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግሯ ስር ውሃውን አፈለቀ። ከዛም እመቤታችን ከዚህ ውሃ ጠጣች፣ እርሱም ጠጣ። ክብርና ምስጋና ለአምላካችን ይሁን። ዛሬም አምላካችን እያንዳንዳችን እግር ስር ውሃውን አፍልቆልናል። እርሱም ስጋ ወደሙ ነው። ይህንን ስጋ ወደሙ ከአለቱ የመነጨውን ከጌታ ጎን የመነጨውን ከመስቀል የተሰጠንን የጌታን ስጋና ደም በልተን ጠጥተን ረክተን እንድንኖር የመንግስቱን ወራሾች እንድንሆን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን።